አይደለም የሰራው መቼም ከምድር ላይ ነው አፈር ወስዶ የሰራው አይደለ? እሺ ምድር ላይ ይኸውልህ እንዴት መሰለ መላእክቶች አሉ። መላእክቶች ወይ ደግሞ በእናንተም እንደሚባል አላውቅም። መላእክቶች ተልኮ መላእክቶች ናቸው ወርዶ መጥቶ ጭቃውን ያመጡት አይልም አይልም። ራሱ አላህ ነው ምድር ላይ አፈር ወስዶ አደምን ሰራው የሚለው። እሱ አንተ አስተምሮት ነው የኛ አይደለም የራስህ። እሺ ልስጥሻ መረጃ ትፈልጊያለሽ? አንቺ መልአክ ሚል ስጭኝ፣ እኔ ሐዲስሽን በቃኝ እስክትይ ልስጥሽ። አላህ ራሱ ከምድር ላይ አፈር ዘግኖ አንተ ሲጀመር ስለኔ እምነት እኮ ማለት የሆነ ስለራስህ እኮ አታውቅም አንተ አይደለም። ፋይናሊ የሙሐመድ ተከታዮች ስድብ ነው መረጃ ሊመጣባቸው ሲል አንተ ያደርጋቸዋል። ምክንያቱም መረጃ ሲመጣ ያስጨንቃቸዋል። ተረት ተረት አውርተው መውጣት ነው የሚፈልጉት። እኔ ቤት ደግሞ አይቻልም። ይሄ እፎይ ቤት ነው። መስጊድ ላይ ጋቷችሁን ተረት ተረት እኔ ፊት መታችሁ አታውቅም፣ አንተ ተሳዳቢ ነህ፣ አንተ ባለጌ ነህ። መልአክ ነው የዘገነው ላልሽው አንቺ መረጃ ታመጫለሽ። ራሱ አላህ ነው የዘገነው ለሚለው እኔ መረጃ ሰጥሻለሁ። እዛ ላይ ትስማሚያለሽ ወይንስ ሌላ ፖለቲካ ታወሪያለሽ? ከስር ታዘቧት፣ መረጃ አታመጣም። ምክንያቱም እሷ ሙስሊም ነች። መስጊድ ላይ የሰበኳት ተረት ተረት ነው። እኔ ጋር ገብታለች። በመረጃ መሞገስ ስለማችል ቀስ ብለህ አስረዳኝ። የምታውቀውን ነገር ትክክለኛ ከሆነ ማስረጃውን አምጣ። ግን መስጂድ ሳትነካ ሳትሳደብ በስርዓት ስድብ አይደለም፣ ምንም ስድብ አይደለም። አንቺ እኮ ነሽ መስጂድ ጋር አትድረስ። ከኔ ጋር ነው እያወራክ ያለከው። መስጂድ ጋር አትድረስ። እሺ አዳምጪ። መልካም። ስለዚህ አላህ አደምን በእጆቹ ሰርቶታል አይደለ? አይሻ ነው አይደለም? ኮንፈርም አድርጊልኝ። በእጆቹ ሊተራሊ ሰርቶታል። ኦኬ። አደምን አላህ ይሄን የሰራው ምን አልከኝ? አደምን አላህ ይሄን የፈጠረው። ይኸውልህ ወንድም እኔ ንጽጽር ላይ አልሰራም። እምነት ማለት እኔ አሁን ከአንተ ጋር ለመከራከር የአንተን እምነት በደንብ ማወቅ አለብኝ። እኔ ስለአንተ እምነት እኔ አላነበብኩም። አሁን ለምሳሌ አሁንም እሺ ስሚ። እሺ ስለዚህ አደም የተሰራው ፕሊስ። ስለዚህ ሁሉን ነገር የፈጠረው ከአርሽ በታች ነው። ከአርሽ በታች ነው። አርሽ የፍጥረት መጨረሻ ነው ብላችሁ የምታምኑት። ስለዚህ እንደዛ ከሆነ ሁሉን ነገር ፈጥሮ ከጨረሰ በኋላ ነው ወደ አርሽ የወጣው ማለት ነው አላህ። ስለዚህ ቦታ ሪአሬንጅ አድርጓል። አብሶሉትሊ አይደለም። ምድርና ሰማይን ከፈጠረ በኋላ ነው የሚለው። ምድርና ሰማይን ከፈጠረ በኋላ ነው እንጂ ሁሉንም ነገር ፈጥሮ ከጨረሰ በኋላ የሚል ነገር የለም። ምንን ፈጥሮ እንትን ካለ በኋላ ምድርና ሰማይን ቻሌንጅ ታደርገኛለሽ። ሁለቱም ብቻ ከፈጠረ በኋላ ነው። እስቲ ቆይ ጠብቀኝ አንዴ። እኔ ስማማልሻለሁ። እንደዛ ካልሽ ሌላ ችግር ስለሚያመጣብሽ ማለት ነው። እኔ ስማማለሁ። ሌላ ግን ችግር አይመጣብሽ። ምንም ችግር አይመጣብኝ ማለት ተሳስቼም ከሆነ እኔ ሳላቅም እንደዛ ብዬ ከሆነ ማለት ነው የኔን መጽሐፍ ምን እንደምል ካወቅኩ በኋላ ስለተሳሳትኩኝ ስላላወቅኩኝ ነው እንጂ ከአንተ ጋር እንትን አይደለም። መልካም። አላህ ፍጥረትን ጎበዝ። እሺ መልካም። እንደዛ ከሆነ መግባባት እንችላለን። አላህ ፍጥረትን በስንት ቀን ነው ፈጥሮ የጨረሰው? ፍጥረትና ሰማይና ምድርን። ፍጥረትን ስለሱ እውቀት የለኝም። ሰማይና ምድርን ካልከኝ ግን በ7 ቀን ልልህ እችላለሁ። ሰማይና ምድርን በስንት ቀን ፈጠረ ካልከኝ በ7 ቀን ውስጥ ፈጠራቸው ብዬ ልመልስልህ እችላለሁ። ሙሉ ፍጥረትን ካልከኝ ግን ስለሱ እኔ አላቅም። ስለማላውቀው ነገር አልመልስም። በሰማይና በምድር ፍጥረት መካከል ነው ሁሉ ነገር ፍጥረት ያለቀው እኮ። ስለሱም አላውቅም። እስኪ ሱራ 7:54 አንዴ ያውጣው ቃል። የመጀመሪያ ፍጥረት ምንድን ነው? እሱ ከሰማይና ከምድር በፊት የተፈጠረ ፍጥረት አለ? መጀመሪያ አላህ ቀለምን ነው የፈጠረው። ቀለም ማለት እኔ በቀለም ነው የማውቀው። በአማርኛ በምን እንደምትረግሙት ቀለም ማለት ብዕር። አዎ
ብዕር። ከዛ በኋላ ጻፍ ተባለ፣ ጻፈ። ምን ላይ ነው የጻፈው? ብስሚላሂ ረህማን ረሂም። ስለሱም እውቀት የለኝም ወንድሜ። እኔ እንደዛ ጥልቅ አላጠናሁም፣ ከማውቀው አንጻር ነው። ኦኬ እሺ። ኤኒዌይስ ስፔስ በሌለበት ላይ ብዕር ራሱ ተፈጥሮ ምን ላይ ተቀመጠ? ሌላ ኩዌሽን። ኦኬ ጌታችሁ ያ ሰማያትንና ምድርን በደማስተዊ ጌታችሁ ያ ሰማያትንና ምድርን በ6 ቀኖች ውስጥ የፈጠረ አላህ ነው፣ ከዚያም በአርሹ ላይ ተደላደለ ይላል። ስለዚህ በ8 ቀን ነው አይደለ? አይሚን በ6 ቀን ነው አይደለ ሰማይና ምድርን ፈጥሮ የጨረሰው? 7 6 እምላለሁ። አዎ 7ም 6ም በ7 በአንድ እሱ የቁርአን ግጭት ነው። እሱ የቁርአን ግጭት ነው ለጊዜው እንደው። ስለዚህ በምድር ውስጥ በዚህ ውስጥም ያሉትን በዚህ በ6 ቀን ውስጥ ፈጥሮ ጨርሷል አይደለ? በውስጥ ያሉትን ብለህ እንትን አትበላ። በውስጥ ያሉትን እኔ መረጃ የለኝም። ሰማይና ምድርን በምለው ሂድ። እኔ እስከዛ ነው የማውቀው። አይ ይሄም እኮ ችግር። እሺ 79ን አንዴ ክፈተው፣ ሱራ 79 እሱ ነው። አሁን ሰማይና ምድርና አለ። ከዛ በኋላ ሰማይ መቼ እንዴት ሆነች? 79 27 አይ ቲንክ ሪፖርት እየመጣብኝ ነው። እንትን አድርጉት፣ ኮፒ ሊንክ አድርጉት። እህታችን ከሻልሽም ከህፃናቶቹ ድምፅ ራቅ ብቻ መልካም ነው። ኦኬ የህፃናቶቹም ነው እንዴ? ያ እሱም ተጽዕኖ ይኖረዋል። ታፕታፕ ኮፒ ሊንኩን ግን እንዳትረሱ ተወዳጆች። ቀጥሉ። ኦኬ ተመልከቺ። በአፈጣጠር እናንተ ይበልጥ የበረታችሁ ናችሁን? ወይንስ ሰማይ ገነባናት አለ። ገነባት፣ ሶሪ ከፍ አድርገው ገነባት። ኦኬ ከፍታዋንም አጎነ አስተካከላትም። ማንን? ሰማይን ማለት ነው። ሌሊቷንም አጨለመ፣ ቀኗንም ገለጸ፣ ምድርንም ከዚህ በኋላ ዘረጋት። ምንን ከፈጠረ በኋላ ነው ምድርን የሰራው? አይሻ እስቲ እሺ ሂድ አንተ መሸደፈ ሰማ በና ፈሰዋሃ ወአቅጠሸ ሌላሃ ወአኽረጀ ዱሃሃ ወልአርደ ባዕደ ዛሊከ። እሺ ሂድ። ቀኗንም ገለጸ ምድርንም ከዚህ በኋላ ምድር ተፈጠረች አለ። እሺ ኦኬ እሺ ከፍ አድርገው። እሺ በውስጡ ያለው ነገር። እሺ ሂድ። ውሃንና ግጦሿንም ከእርሷ አወጣ አለ። ከዛ በኋላ ምንን አወጣ? ውሃንና ምድርን አይሚን ጋራዎችን ውሃዎችን አደላደላቸው። ዋና ጥያቄ ምኑ ጋር ነው? ዋና ጥያቄ እኔ አሁን እነኚህ በእነኚህ ቀን ውስጥ ነው የተፈጠሩት አይደለ? እሺ ተፈጠሩ። ስለዚህ በ6 ቀን ውስጥ ነው ያለቁት ማለት ነው። እሺ በእነኚህ ውስጥ ደግሞ ሰው ተፈጥሯል አለ በዚህ ቀናት ውስጥ። እኔ እንደዚህ አንተ አሁን ወዴት ልደርስ እንደሆነ አልገባኝም። እፎይ ግን ማለት ነው እኔ አሁን ቅድም እኔ ጣዖት ምንድን ነው ጣዖት ስትል ሰምቼ ጣዖት ምንድን ነው ብዬ እዚህ ላይ ግዳይ ጨርሺ። አሁን እነኚህም በሚፈጥርበት ሰዓት ላይ አላህ ከአርሽ በላይ ነው ወይንስ ከአርሽ በታይ ነበረ? አላሁ አክበር። ይኸውልህ እኔ በቃ ዞሮ አንተ አላማክ ማለት ነው ለማሳሳት ነው። ዞሮ ማለት ነው አንተ አላማክ። ይኸውልህ ፍራቻሽ ምንድን ነው? እያንዳንዱ ነጥብ በጣልሽ ቁጥር እሳሳታለሁ የሚል ስጋት ውስጥ ካለሽ ለምን ነው የምታወሪው? እኔ ለምን ታውቃለህ? ተማሪ በቃ ፕሊዝ። እኔ እኮ ልጆችም ስላሉ ስርሽ እናቲት ነገር ስለመሰለሽ ነው እየታገስኩሽ ያለሁት እንጂ አላቅም ስትይ እያለፍኩሽም እያንዳንዱ ላይ እያስደነገጠሽ ስህተቱ እየፈራሽብን ያለሽ። እኔ ምንም ማድረግ አልችልም እኮ መማር ነው ያለብሽ ቀድመሽ። ሳቢር እንዴት ነው? ሰላም ነው ሁሉ ተማም? አልሐምዱሊላህ። አይን አላህ አይን አላህ አላሁ መውጁዱን ፈውቀል አርሽ። መቼ ነው እንደዛ ሆነው? መቼ ነው እንደዛ አለው? እነ ረበኩም ላሁ ለዚ ኸለቀ
السماوات والأرض في 6 أيام ثم استوى على العرش ነው። ከዛ በፊትስ ከዛ በፊት وكان الله ما كان قبله ولا شيء ነው። ኦኬ አርሹስ አልኩ እኮ አልገባም። አረበኛም እንደምታክሰው አረበኛው አርሹ የት ነበር? ቆይ አርሹ ከላይና ከታች አለው በዛን ሰዓት ምንድነው የሚለው ቁርአኑ? ጌታችሁ ሰማያትና ምድርን ፈጠረ ከዛ ከአርሽ በላይ ሆነ። አርሹንም እሱ እኮ ነው ፈጠረው። ኖ እኔ ከዛ በፊት እኮ ነው የጠየቅኩህ። አልሰማኝም? የጠየቅኩህን ሰማይና ምድር ሳይፈጠር ነው የጠየቅኩህ እኔ። እሺ ምንድን ነው ጥያቄ? ከዛ በፊት እንዴት ነበር ነው ጥያቄ። ሰማይና ምድርን ሳይፈጥር አላህ ምክንያቱም በደንብ አስተውል። አርሽ ነበር አይደል? ሰማይና ምድር ሳይፈጠር አርሽ ነበር አለ እንዴ? ምን አውቃለሁ? አንተን እየጠየቅኩህ ነው። ታዲያ የማታውቀው ነገር የምትጠይቃለህ? ነገርኩህ እኮ ነበር አልነበረም? አንተን እየጠየቅኩህ ነው። ኮንፈርሜሽን ነው። ኢንፎርሜሽን ነው። ኮንፈርሜሽን እንድትሰጥ ኢንፎርሜሽን ሳይሆን ኮንፈርሜሽን አለ ወይንም የለም የሚል የሚገባህ ከሆነ አላህ መጀመሪያ ነበረ፣ ከዛ ፍጥረታትን በአጠቃላይ ፈጠረ፣ ከአርሽ በላይ ሆነ። አርሽም እኮ ከሱ በኋላ ነው የተፈጠረው። ምንድን ነው ጥያቄ? ከማ በኋላ ነው እንዴ? አርሽ መቼ ነው የተፈጠረው? እሺ አርሽ መቼ ነው የተፈጠረው? ከትላንት በፊት ነው። በደንብ አሹፍ። ጥያቄ በደንብ አልገባህም ማለት ነው። ምንድን ነው ይሄ? እኮ ተመልሶልሃል። ሰማያትና ምድርን አሁን የለው ሰማይና ምድርን ፈጠረና፣ ቆይ ሰማይና ምድርን ፈጠረና ከአርሽ በላይ ተደላደለ አልከን አይደለ? እሺ ኦኬ። አርሹ ከሰማይና ከምድር በኋላ የሆነው አላህ ከአርሽ በላይ የወጣው ሰማይና ምድርን ከፈጠረ በኋላ ነው አይደለ? ከዛ ወካነ አርሹሁ ዐለል ማ ይላል። የእርሱ አርሽ ከውሃው በላይ ነበረ ይላል፣ ከፍ አለ ይላል እንጂ አርሽን በዚህ ፈጠርኩት እንደዚህ አንተ እንደምትፈላሰፈው ሁሉ ፍልስፍና ውስጥ የለም። እሺ ፋይል ሰማይና ምድር ከመፍጠሩ በፊት አርሽ ላይ ከአርሽ በላይ ነበር አለ? አልነበረም። እንደዛ አላለም። አንተ ነው ያልከው እንጂ። ስለዚህ ሰማይና ምድርን ከመፍጠሩ በፊት አላህ ከአርሽ በላይ አልነበረም። ሰማይና ምድርን ከፈጠረ በኋላ ነው ከአርሽ በላይ የሆነው አይደለ? እንደዛ ነው። ቢንጎ ጨረስን እናንተ። ስለዚህ አላህ ሰማይና ምድርን ከፈጠረ በኋላ ነው ከአርሽ በላይ የሆነው እንጂ አስቀድሞ አይደለም ባልከን መሰረት ሳይ ሙስሊም ነው። ድገምና ዲንጎ በለሽ ከተስማማ ያቁራሩ እንደዛው ነው ይደግፋል እኮ ላሳየህ። አላህ ከታች እንደነበር ላሳየህ። አሁን አትማርም? ተማር። ሳይ ሙስሊምን አንዴ ክፈትልኝ 2653 ቢ ሰማይና ምድር ከፈጠረ በኋላ ነው ከአርሽ በላይ የሆነው አላህ። በደንብ አስተውሉ። ሰማይና ምድርን ከፈጠረ በኋላ ነው ከአርሽ በላይ የሆነው። ሉክ ሳይ ሙስሊም 2653 ቢ ታነበዋለህ? እናንብበው። ሳቢር ታነባለህ? ሳቢር የአንተ ነው አሁን እድሉ። አይሻ ረጋ በይና ይችን አዲስ አበባን አንብቢያት። ቅድም ስጠይቅሽ ስለደነገጥሽ ነው ያስወጣሽ። አረብኛውን አድርግላት። ለምን እናንተ አታነቡትም? ቆይ አይሻ ቀጥይ። በደንብ አሁን ይገባሻል የቅድም ጥያቄ ምን እንደሆነ። ይህንን አነበዋለሁ። ትንሽ ሰዓት ስጠኝና ግን አንድ ጥያቄ አለኝ በኋላ ላይ። እስከዛ ሚዩት ላድርግ። ኦኬ ይህንኛው ሀዲስ ዝቅ አድርገው እንግሊዝኛው ሳቢር። ስለዚህ ቅድም ምን ብለናል? ሰማይና ምድር ከመፈጠሩ በፊት አርሽ የለም፣ ከዛ በኋላ ነው። እንደገናም ደግሞ አላህ ከአርሽ በላይ የወጣው ሰማይና ምድርን ከፈጠረ በኋላ ነው ብለናል። I heard Allah's messenger saying, Allah ordained the measures of quality of the creation 50,000 years before he created heavens and the earth, as his throne was upon water. ሰማይና ምድርን ከመፍጠሩ በፊት አላህ ስንት ሺህ ዓመት ቆጠረ ይላል? 50 ሺህ ዓመት በፊት
ሰማይና ምድር ሳይፈጠር ዙፋኑ ምን ላይ ነበር ይላል? ውሃ ላይ ነበረ። ውሃ አለ፣ ዙፋኑ አለ። መቼ? ሰማይና ምድር ሳይፈጠር 50 ሺህ ዓመት በፊት ማለት ነው። አላህ ከአርሽ በላይ የወጣው ግን መቼ ነው? ሰማይና ምድርን ከፈጠረ በኋላ። ሰማይና ምድር ደግሞ ያሉት ከውሃው በታች ናቸው። ስለዚህ አላህ ከስር ነበረ። ዜን ፈጥሮ ከጨረሰ በኋላ ሱራ 7:54 እንደሚናገረው ሰማይና ምድርን ከፈጠረ ሱማ ምን ሆነ? እስተዋ ወደ አርሽ ወጣ ማለት ነው። ዜን 7:54 ነው እንደፈተው። ውሃ መቼ ነበር የተፈጠረው ይላል ቁርአኑ ደግሞ በምድር ውስጥ ምድር ከተፈጠረች በኋላ። እዚህ ጋር ደግሞ አርሽ ላይ ነው ውሃው ይለናል። መቼ? ከ50 ዓመት በፊት አሚን ከ50 ሺህ ዓመት በፊት። አንድ አንብበው። ቆይ አንድ ጥያቄ ልጠይቅ። ቀጥይ። ያንተ አምላክ ማን ነው? የኔ አምላክ አንቺንም እኔንም የፈጠረ ያህዌ ነው። ሰምተሻል? ስሙን ንገረኝ። ያህዌ ያህዌ አዎ ማለት ይሄ ኢየሱስ እግዚአብሔር ምናምን አይደለም። ክርስቲያን ነክ የጀመርነው አይሻ የጀመረውን ጨረስና ቶፒኩ ሽፍት እንዳያደርግ እንቀጥላለን። እሱን ትጠይቂናለሽ። አይ እኮ ጌታችሁ ይላል። አንዴ አይሻ አንዴ የጀመረውን ጨርስ። ጌታችሁ የሰማያትንና ምድርን በ6 ቀናት ጥያቄ ያለኝ ብዬ እኮ ነው የገባሁኝ። ጥያቄ ያለኝ ብዬ እኮ ነው የገባሁኝ። ጥያቄ መልስልኝ። ጠይቂያለሽ። የአንተ አምላክ ስሙ ማን ነው? የት ነው ያለው? ያህዌ ያልኩሽ እኮ ዘጸአት ምዕራፍ 3 ቁጥር 13 ላይ ጀምረሽ አንብቢ እኮ። ያህዌ ማን? እግዚአብሔር ነው ወይስ ኢየሱስ ነው ወይስ ማርያም ናት? ምንድነው? ምኑን ከምን ጋር የምታገናኘው? ማርያም ነች ያላለች ስሙ ማን ነው አልሽን? ያህዌ አልሽ። ዘጸአት ምዕራፍ 3 ቁጥር 13 ጀምሮ ያለና የነበረ ስሙ ማን ነው? ያህዌ አላውቅም። ዛሬ ገና ነው የሰማሁኝ ያህዌ የሚባል አምላክ እንዳለ። በቃ የአምላካችን ስም ያህዌ ተብሎ ይጠራል። ዘጸአት ምዕራፍ 3 ቁጥር 13 ሃይማኖትሽን በደንብ አድርገሽ ወቂ። ወደዚህ ከመምጣትሽ በፊት እኔ ስለኔ አውቃለሁ። አትቸገር። ግን ያህዌ የት ነው ያለው? የት ነው ያለው ማለት አሳየን። እሺ አሳየን እኮ የኛን እኮ የት ነው ያለው ብለህ ስጠይቀን የት እንዳለ እየነገርንክ ነው። የአንተ አምላክ የት ነው ያለው? ቦታው የት ነው? ቦታንም የፈጠረ እሱ ነው። በቦታ የሚካበብ የሚካለል የሚዋሰን አይደለም። የእኛም ፈጣሪ እንደዛ ነው አይደለ? አንተ እንደዛ አታምኑ። ሳትደራረበ አይቼ ምንድነው እሱ? ጠላ ቤት እኮ አይደለም። 3 ሰው አንዴ እንዴት ያወራል? ስራ ጠብቂያ እንጂ ለነገሩ ፕሮፋይል ያደረገ አንተ አምላክ ቦታ የማይወስነው። መልካም ንፋስም ቦታ ይወስነዋል፣ ቦታ ያስፈልገዋል። መረጃ ልስጥ። ከሰማይ በላይ ለመሆኑ ያንተ አምላክ ቆይ አንዴ አዳምጥ። አይሻ የእኛ አምላክ ጉዛ ፕሊስ ስርዓት ሲተማሩ ስርዓት ተማሩ። እንደ ነብያችሁ ባለጌ አትሁኑ። አትሳደብ። ስርዓት ተማር። ነብያችሁ ምናምን አትበል። ቆሻሻ በአንተ ስም አይጠሩም። በአንተ አፍ አይጠሩም። ትገደላለህ። እንደውም ስለ ነብያችን ነፍሳችን እንሰጣለን እኛ። እሺ ሩሃችን ነው የምንሰጠው። እኛ ግን ለአምላካችን ነው የምንሰጠው። እናንተ ደግሞ የምታመልኩት ነብያችንን እኛ አናመልካቸውም፣ እንከተላቸዋለን። ነፍስሽ ፊዳ ከዋቢ የሚመትው ጀመር አምላክ የለህም እኮ አንተ ኢሉሚናንት ነው። ወንድ ልጅ ከማምለኩት አና ሁለተኛ አምላክ ፊዳ ከዋቢ የሚመትው ለማን ነው? ለነብይሽ አለ ወይንስ ለእናትሽ ነው? ስማ ልንገርህ፣ ነብያችን ማለት አታልቅሱ። በቃ አታልቅሱ። የሰፈር መንፈስ ተመቷል። ቀይ መስመር ረገጥካ። ሚታርጉ በቃ ላስወርድሽ ነው። መሐመድ ወዶ አለም እንደ ሴቶች አእምሮ በዶ ናቸው አለው። አንተን የፈጠረ ጌታ ፈለገበት የምትታወቀው ሲጀመር ከስሮነች ተማሪ በቃ ኤኒዌይስ፣ አሁን መልሷት እስቲ ያነሳዋትን ጥያቄ መልሷት እስቲ። ከስድብ ውጭ ነብያችሁ ያስተማራችሁ ይሄ ነው። ከዚህ የተሻለ መልስ የላችሁም። ካላችሁ መልሱ። እኔ ልንገርህ፣ እኔ ልመልስልህ።
ቀጥል መልስ። አዳምጠኝ እፎ። መጀመሪያ ልንገርህ፣ አላህ አሁን ትሳደባለህ። መልስ እንኳን እኔ አልሳደብም። ልንገርህ፣ አዳምጠኝ። ከአርሽ በላይም ሆነ ምንም ሆነ ማለት ነው አላህ የፈለገበት መሆን ይችላል። ምክንያቱም እንኳን አርሽን አይደለም አንተንም ከሁለት ዘር ፈሳሽ ፈጥሮሃል። ከምንም በሽንት እንድትንቀሳቀስ ተረጋጋ። ለራሱ ነው ሽንቱን እዛ ሱረቱ አንቢያ 104 ላይ ሽንቱን ሸንቶብ ከመቃብር ቀሰቅሰኛል ብለህ የምትጠብቀው አንተ ነህ። እኔ እሱ ሽንት ጭርቅ አይደለሁም። ሱረቱ ከውሰር ላይ ገና አዳምጥ። ሱረቱ ከውሰር ላይ የሚገኘው በገነት ውስጥ ወተት የሚመስል እንትን ከዛ አላ ደግሞ መሀይም ሸይጣን ነብዬ ነው ያለው መሀይም ከሆንክ ዛሬ ምንድን ነው ነርቫቸው ነካቸው። ገና በአንድ ጥያቄ እንዲህ ካላወቃቸው እናቅም ሆን ማን ገደለው? ካላወቅ አላቅም ነው። ራሳችሁን ያስበላችሁ መሐመድ ነው ያደለው። አለሳልሼ ስገባላቸው ጊዜ ኤሌክትሪክ እንደያዘው እንዲያደረጋቸው። አይ አታልቅሱበት። ተዉ፣ አትረብሹ ቤቱን። ተዉ፣ ስርዓት ልመዱ። ባለጌ አትሁኑ። ኦኬ፣ ማን የገባው? አያት ተረጋጉና እችን ቶፒክ ዛሬ እንዴት እንደሚሄድባት አሳያችኋለሁ። ስንት ነገር ስላላት ማለት ነው። በነገራችን ላይ እፎይ አይደለም ይህንን የተናገረው፣ የራሳችሁ ነቢያችሁ አስተምህሮታችሁ እምነታችሁ ነው። ለምሳሌ አሁን እዚህ ፊት ለፊታችን በአፕሊኬሽን የምታዩትም ይሄኛው ቁርአን ይህንኑ ክፍል ምን ብሎ ይረዳዋል? 754 ላይ በስልጣኑ ብሎ ይረዳል። ይሄ አላህ ለአላህ አይነገርም ብለው አህባሾቹም ይረዱት ነው። ይሄ የአህባሽ ቁርአን ነው። የእናንተ ቁርአን ደግሞ ይሄኛው የሀጅ መሐመድ ዜኔ ቁርአን፣ የወሃቢዮቹ ቁርአን ይህንኑ ክፍል አላህ ራሱ ነው ያለው ብሎ ይረዳል። ፊዚካሊ ከአርሽ በላይ ነው ካላችሁም በኋላ ስንጠይቃችሁ ለምን ጠየቃችሁኝ? እፎይ ሲጠይቃችሁ ለምን እንዲተናገርክ ተሳደብክ ልትሉ አይገባም። ስድብ ከሆነ ይሄኛው ሰውዬን እየሰደባችሁ ያለው ወይ ደግሞ ይሄ ቁርአናችሁን ነው እየሰደባችሁ ያለው ማለት ነው። ከዚህ አንጻር ይሁትና አስተምህሮቱ ላይ ገብታችሁ ሞግቱ። አስተምህሮታችሁ ላይ ብቻ ገብታችሁ ሞግቱ፣ አብሩ። እንደዚህ የተሻለ ይመስለኛል። አይ ቲንክ አይሻ ገብታለች አስተምህሮቶች ላይ። እስቲ ትመልስ። እስቲ እንደምንም ተረጋጊና ጥያቄውን ብቻ መልሽ። ደግሞ አንተ ሀሳብ ሰው እንድሰጥ እድል አትሰጥ፣ ትሳደባለህ፣ ስርዓት የለህ። እንዴት ሳትሳደብ የሆነ ማለት ሰው እኔን አታክ ማድረግ ተይኝ፣ እኔን ተይኝ። በልጅሽ በምን አይነት ሰው ልጅሽ ቶፒኩ ላይ ብቻ ግቢና መልሽ። መለስ አይደለም ይኸውልህ፣ አንተ እንዴት ነው ካንተ ጋር ታስወጣለህ? ጥያቄህን አትመልስም፣ ሰውን ታስወጣለህ። ከስር ተማሪ በቃ ብሶት አለባት እንደ ልጅቷ ህፃኗ የምታለቅሰው አልባበል ብላት ነው እንደገባችው። እኔስ ሰላም ዲያቆን የሚለው የቱ ጋር ነው? ያው ነብይ አስቤ ነው። አንቺ ነብዩ መሐመድ ነሽ? ቀጥይ። ነብዩ መሐመድ አሁን ጥያቄ አለኝ። ነብዩ መሐመድ እንዴት ነሽ? ጥያቄ አለኝ። እሺ ነብዩ መሐመድ ቀጥይ። ነብዩ መሐመድ ስሜ ነብዩ መሐመድ ይላል። ዲያቆን እዚህ ጋር የሚል አይተሻል? ያው ነብይ ነው፣ አስተማሪ አይደለም። ያው ዲያቆን ማለት አስተማሪ እንደማለት። ሶሪ አላህ ነው ለካ አላህ ነው የገባው። አላህ ቀጥል። እሺ ኦኬ አላህ ቀጥይ። እኔ እኮ ልጠይቅህ ነው። አንተ ግን በምን አይነት በኩል ነው ቀጥይ? አላህ ቀጥይ። ቀጥይ። አላህ አትበለኝ። እኔ አላህ አንድ አምላክ ብቻ ነው። እኔ ስሜ አላህ አይደለም። እኔም ዲያቆን አይደለም። ማንበብ አልችልም። አንቺ ማንበብ ስለማቺ ነው ዲያቆን የሚል እዚህ አይተሻል? እሺ ልቀጥል። ምኑን ነው የምቀጥለው? ኢየሱስ ክርስቶስ አምላክ ነው በሚገባ። አንቺንም ነብይሽንም የፈጠረ። ኦኬ፣ እዚህ ጋር ወደ ነብዬ መሄድ አይደለም። ኖርማሊ እኔ ቀጥተኛ ቃል በቃል ነው የምናገረው። ኢየሱስ ክርስቶስ አምላክ ነው። ነገርኩሽ እኮ አንቺንም እኔንም ነብይሽንም የፈጠረ ሁሉን የፈጠረ አልኩሽ። እሺ፣ ኢየሱስ ክርስቶስ
አምላክ ነኝ ብሎ የተናገረበት ቃል በቃል አምላክ ነኝ ብሎ የተናገረበትን አንዲት ወንጌል አሳየኝ። በዛው መጠን ተዘጋጂ። አላህ እኔ በህይወት አለው ብሎ የተናገረበትን አንድ ጥቅስ ብቻ ትሰጭኛለሽ ቃል በቃል አለበለዚያ እኔ ልጠይቅህ ነው የመጣሁት። ቃል በቃል እንድትነግረኝ ኢየሱስ ክርስቶስ ማሳይሻ አዳምጫ። ኤኒዌይስ ክርስቶስ የሁሉ ፈጣሪ ነው፣ ሁሉን የሰራ ነው። ከአብ የተካከለ ከባህሪ አባቱ የተካከለ አባቱ ፈጣሪ ነው። ሁሉን የፈጠረው አባቱ በማለት በልጁ አዳምጫ። በቃ ቃል በቃል ላሳይሻል። ዮሐንስ ወንጌል ምዕራፍ 5 ቁጥር 17 ላይ አንድ ክፈለው። አዳምጪ በቃ ሆነ። በዛውም ጭንቅላት የሌለውን አላህ እኔ በህይወት አለው ብሎ የተናገረበትን ወይም እኔ አምላክ ነኝ ቃል በቃል ሶስተኛ አካላት ጅብሪል ነግሮት መሐመድ ነግሮት ይላል። መመለስ ስለማትችል አላህ አዳምጥ ፕሊስ አላህ አዳምጣ። ምንድን ነው ሪፖርቱ ዛሬ በጣም እየመጣብኝ ነው። ሰንበት የሚሰራው በሰንበት መስራት የሚችል ወይም ደግሞ ሰንበት የሚፈጥርባት ሰንበት የሚሰራው አንድ ፈጣሪ ብቻ ነው። ከዛ ውጭ ማንም አይሰራም። ይሄ በቁርአኑም የታመነ ነው። አላህ ኮርጆ ሙሐመድ ለአላህ የሰጠው ማለት ነው። ስለዚህም በሰንበት መሳደብ አይደለም፣ በስርዓት አንብብ። ቁርአንሽ ላይ ያለ ነው። ሱራ 265 ላይ ያለ ነው። ቅዳሜ ቀንን ሰራችሁ ብሎ ዝንጀሮ ያደረጋቸው በቅዳሜ መስራት የሚችል መፍጠር የሚችል መስራት የሚችል ማን ብቻ ስለሆነ አላህ እኔ ብቻ ነኝ ብሎ ያምን ነበረ። ቅዳሜን ማለት ነው ሰንበትን። ሱራ 265 ሌላ ጋር ሂድ አይደለም። ለምን ወደ ሌላ ትሄዳለህ? ስለዚህ የፈጣሪ ስራ ደግሞ ምንድነው? ሚውት አታርገኝ። ኢየሱስ ክርስቶስ ቃል በቃል የተናገረበትን አዳምጡ። አላህ እባክህ አዳምጡ። ኤኒዌይስ የፈጣሪ ስራ ምንድነው? እሱ መፍጠር፣ መመገብ፣ መንከባከብ ነው። ስለዚህ ምን አለ? ስለዚህም በሰንበት ይህንን ስላደረገ አይሁድ ኢየሱስን ያሳድዱት ነበር፣ ሊገሉትም ይፈልጉ ነበር። ለምን? በሰንበት መስራት የሚችል ፈጣሪ ብቻ ነው እንጂ በአይሁድም ሕግ ሰንበትን ማንም ሊሰራት አይችልም። እንደ ቁርአንሽም አስተምሮ ሱራ 265 ላይ ደግሞ ከፈጣሪ ውጭ ሰንበት ማንም የሚሰራባት የለም። በሰንበት እመለስበታለሁ። ቁርአኑን ተወለ ጊዜው በሰንበት የሰሩትም ምን እንዳደረጋቸው እንመጣለን። አላህም ተናዶ። ስለዚህ አይሁዶች በሰንበት በመስራቱ ክርስቶስ ተናደዱ። ኢየሱስ ምን ብሎ መለሰ? ኢየሱስ ግን አለ ቃል በቃል ኢየሱስ አምላክ ነኝ ብሏል ወይ? አዳምጪ ሚውት አታርገኝ። ኢየሱስ ቃል በቃል አምላክ ነኝ ብሎ ከሰሮነሽ አዳምጪ በቃ መሐመድ የነገረሽን ጣዖት እያመለክሽ ቃል የኤግዛክት ወርድ ፋላሲ ጠየቀናችሁ እኮ መቼም አትመልሱም እናንተ። ጅብሪል ነግሮት መሐመድ ነግሮት የሚል ነው። ቃል በቃል አላህ ተናግሮ አያውቅም፣ ተንፍሶ አያውቅም። ስለዚህም ኢየሱስ ግን አለ አባቴ እስከዛሬ ይሰራል እኔ ደግሞ እሰራለሁ ብሎ መለሰ። አባቱ ማን ነው? አብ። የአብ ስራ ምንድን ነው? ቁፋሮ መቆፈር ወይም እርሻ ማረስ አይደለም። የአላህ ስራ አላህ ይሰራል ሲባል አላህ ያርሳል ይቆፍራል ብለሽ ነው የምታምኚው? አባቴ ይሰራል እኔም እስከዛሬ እሰራለሁ። ስራው ምንድነው? መፍጠር ነው። አባቱ ፈጣሪ ነው፣ እሱም ይፈጥራል። አባቱ መጋቢ ተንከባካቢ ነው፣ እሱም መንጋቢ ነው፣ ተንከባካቢ ነው፣ ጠባቂ ነው። ስለዚህ አባቴ ሲል አብን ነው። ታምናላችሁ እሱን እናንተም። አባቴ እስከዛሬ ይሰራል እኔም እሰራለሁ። አባቴ ፈጣሪ ነው እኔም እፈጥራለሁ ነው። ሪፖርት ምንድን ነው ዛሬ? በሉት ፕሊስ። ታፕታፕ ኮፒ ሊንክ በደንብ አድርጉ ተወዳጆች። እና ጉድ ላይ ብያላችሁ። ስለዚህ ምን አሉ አይሁዶቹ? ይሄ በደንብ ተረድተውታል። ኢየሱስ ግን አባቴ እስከዛሬ ይሰራል እኔም እሰራለሁ ብሎ መለሰላቸው። እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከፍ አድርገው ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ አብዝተው ሊገሉት ይፈልጉ ነበር። ለምን? ራሱን ከማን ጋር አስተካክሎ? ከአብ ጋር አስተካክሎ፣ ከእግዚአብሔር ጋር አስተካክሎ። እግዚአብሔር እስከዛሬ ይሰራል ሲል እግዚአብሔር ቁፋሮ ይቆፍራል እያለ እንዳልሆነ ግልጽ ነው። አይሁዶቹ በደንብ ያውቁታል። እንደ ሙስሊሞቹ ንፍጥ ጭንቅላት ስለሌላቸው ማለት ነው። የሚያስተውል የሚያገናዝብ ጭንቅላት ስላላቸው አይሁዶቹ ራሱን ከእግዚአብሔር ጋር አስተካከለ ሲባል ምን እንደሆነ ገብቷቸዋል፣ ያውቁታል።
እግዚአብሔር ይሰራውን እኔ ይሰራለሁኝ ሲል ፈጣሪ ነኝ፣ እኔ ነኝ አምላካችሁ፣ እኔ ነኝ የምጠብቃችሁ፣ እኔ ነኝ የምንከባከባችሁ እያላቸው እንደሆነም ስለገባቸው ነው። ስለዚህ እጅግ ብዙ ቦታ ላዮች አሉ። ለምሳሌ መጽሐፍ ቅዱስ ላይ እጅግ ብዙ ቦታ ስራ ራሱ የተናገረባቸው እንዳሉ ሆነው ለጊዜው እዚሁ ያዝ እናድርገውና ወደ ቶፒኩ እንመለስ። በአካል ኤግዛክት ወርድ ፋላሲ ግን ሙስሊሞች መቼም ሊያመጡ አይችሉም። እኔ አምላክ ነኝ ቃል በቃል ይኸው እኔ አምላክ ነኝ ኑ አምልኩኝ፣ እኔ ነኝ የፈጠርኳችሁ ሙስሊሞች ቃል በቃል ተናግሬያለሁ። ይሄ ከሆነ መስፈርታችሁ ኑ እኔን አምልኩኛ። ያሲት ይሄ እኮ ሲምፕል ነው መናገር። እኛ አምላክ ግን መናገር ስን በተግባር ነው ያሳየው። ፈርዖን ብሏል እኮ ፈርዖን ላይ እኔ አምላክ ነኝ ብሏል። ስለዚህ ለማማት ታመልኩት መስፈርት አይደለም። ባይዞ እኔ አምላክ ነኝ የሚለው መስፈርት አይደለም። እኛ በስጋ የተገለጠ ሕያው አምላክን ስናመልክ ሰንበዲ የነገረለትን ሳይሆን ራሱ በተግባር የገለጸን አምላክ ነው እንጂ የምናመልከው ሙሐመድ የሚባል አንድ ሰውዬ የሆነች አሮጊት ቀሚስ ውስጥ ገብቶ እሷ ነቢይ አድርገው አላህ የሚባል ጣዖታውያን የሚያመልኩት ነበረ። ከዛ በኋላ አላህ ጅብሪል በሚባል አማካኝነት ልኮ ነገረኝ እያለ የተናገረውን ተረት ተረት አይደለም እኛ የምናመልከው። ራሱ ያ የእግዚአብሔር ቃል በስጋ ተገልጦ ራሱ ያደረገውን አይተን እኔ ነኝ ሀቅ፣ እኔ ነኝ እውነት፣ እኔ እንደዚህ ያደርጋለሁ፣ እኔ አድናለሁ፣ እኔ ፈውሳለሁ እያለ ራሱ ያደረገውን አይተን ነው። እኛ የተገለጠውን ነው እንጂ የምናምነው ሰንበዲ ስለሆነ አካል ስላላየው ስላልሰማው ተነገርኩኝ እያለ እሱ ለሶስተኛ ተናግሮ እነኛ የጻፉትን አይደለም የምናምነው እኛ። ለዚህ ነው ያየነውን እንመሰክራለን የሰማነውንም ያሉት ዮሐንስ ወንጌል ዮሐንስ መልእክቱ ምዕራፍ 1 ቁጥር 1፣ ሉቃስ ወንጌል ምዕራፍ 1 ቁጥር 1 ያየነውን የሰማነውን የነካነውን ይላሉ። ሙሐመድ ግን ያየውን አይደለም የሰማውን አይደለም የነካውን አይደለም። ጅብሪል የሚባል ስለ አላህ ነገረኝ። ጅብሪል ማን ነው? ጅብሪል። ለዚህ ነው ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 14 ይመስለኛል ወይ ደግሞ ሁለተኛ ቆሮንቶስ ላይ ሴጣን ይሄ እንኳን ድንቅ አይደለም፣ ሴጣን የብርሃን መልአክ እስኪመስል ድረስ ራሱን ይቀይራል ይላል። ሰው ሴጣን ይንገረው ማን ይንገረው አያውቅም ማለት ነው። የሆነ ሄራ ዋሻ ውስጥ በዋሪ 3 ላይ ተጨመቀ መጣ፣ ስለዚህ ስላላ ነገረኝ ብሎ አለ። እንደዚህ አይነት ተረት ተረት እያመንክ ቃል በቃል መጠየቅ ሼምፉል። ኤኒዌይስ አብዲኖል ነው የሚለው አብዲኖል ሙስሊም ክርስቲያን። እሺ ሙስሊሞች ነው የምፈልገው ለጊዜው። በደንብ አስተውሉ። አላህ ከአርሽ በላይ የሆነው መቼ ነው? ከአርሽ በላይ የሆነበት ምክንያቱም ከፍጡራን ጋር አይነካካም አይገባም የሚል አርጉመንት ነበራቸው አይደለ? ይሄ በዋብዮች ዘንድ በተለይም ከዋባሾች ጋር በደንብ ከሚለያቸው አንዱ ይሄ ነው። ወደ ቅርቢቱ ሰማይ ይመጣል ምናምን የሚለው ያጣላቸዋል። አይታችሁ ከሆነ ኃይለኛ ጠብ የሚያስነሳባቸው ቶፒክ ነው። ለዘመናት ፍጡራን ውስጥ ተቀምጦ ተጎልቶ ከቆየ በኋላ ወጥቶ ከሄደ በኋላ አይ ምናምን ነገር ኖ ወደ ፍጡራን ይሄ ባይዘ ትልቅ ቴዎሎጂ ነው። ኢብኑ ሰሚያ ምን እንደሚል ታውቃላችሁ? አላህ ወደዚህ ወደ ስፔስ የሚመጣ አይደለም ነው ብሎ የሚያምነው። እንደገና በሊቃውንቶቻቸውም ወደዚህ የሚመጣ ከሆነ እዚህ ፍጡራን ውስጥ ወይ ስፔስ ውስጥ ከገባ ታዲያ ክርስቲያኖችን ለምን ነው የምንቃወመው? ክርስቶስ በስጋ ተገለጠ ማለታችን ለምን እንቃወማለን የሚል ሙግት አለ። እነኞቹ ዳሞች ስላልገባቸው ነው። ገና የስጋ መገለጡን ለምን ትቃወማለህ? አምላክ በስጋ መገለጡን ለምን ትቃወማለህ? እሱ ራሱ እዚህ መጥቶ ስፔስ ውስጥ ስፔስ ካካበበው እንደ ጋቢ ስፔስ ከሸፈነው ወይም ደግሞ እሱን ሰማይና ምድር አካቦ የሚሸፍነው ከሆነ በስጋ መገለጡ ለምን ትቃወመው ነው? ይህንን ለመሸፈን ይህንን እንትን ለማለት ማያደርጉት ስትራግል የለም። እዚህ ያሉት ገና ስለማያውቁት ነው። ይነካካል አይነካካም ስንት ሙግት አለባቸው።
ሲመልስልህ ልብ ብለው ከሆነ በቃ ገሎታል እኮ አላህ አርሹን ከፈጠረ በኋላ ሰማይና ምድር ከፈጠረ በኋላ ነው ወደ አርሽ ከፍ ያለው ካለ ኦልሬዲ ኢንሳይድ ነበረ ማለት ነው። ጌም ኦቨር በቃ አለቀ እኮ። ስለዚህ ምንድን ነው የምትቃወሙት? ብዙ ጥያቄ ይነሳል። በነገራችን ላይ በጣም ብዙ ጥያቄዎች እዚህ ላይ መነሳት ይችላሉ። ሳይዙ ይነሳል። እስኪ ይግቡና ገስት ግን እየከፈተልኝ ያለው አንተ ጋር ይከፍትላል። እንትና ቀጥቅጣውታል። እንትና አለኝ እኮ እኔ ጋር ጸጥ አለ። ታብታብ እስኪ ልካልኩ ጉድ ላይ ብያላችሁ ጻፉ ኮሜንት ላይ። ጉድ ላይ አሁንም ይህንኛውን ቤት በቃ እዛ እያደረጉብን ነው። ይህ አካውንት ምንም ሊሰራ አልቻለም። እውነት ከባድ። አንድ ቀን ከሰራ ወዲያውኑ እንደምንም ብለው እንትን ይሉታል። የእነሱ ጥንካሬ ሳይሆን የእኛ ድክመት ነው። እኛ በደንብ ኮፒ ሊንክ እያደረግን ማለት ነው። በልጠውናል ማለት ነው። በዚህ እነሱ ለክፋት ሲያደርጉ እኛ ደግሞ ለበጎ ነገር እንዳይቋረጥ ነው አህመድ። ስለዚህ ሁላችሁም ምናምን ሰዎች እንትን በሉ። አህመድ ያ መርሐባ ገብቼ አሉ። እንዴት ነው? አንተ ደህና ነህ ወይ? መስገኑ በመጀመሪያ ደረጃ ረጅም ጊዜ ቆይቴ በማየቴ ደስ ብሎኛል። አንተን ስቀጥል ቅድም ሌላ ስም ነበርና ፕሮፋይልን ቀይሬ ነው አንተ ጋር መግባት ስላቃተኝ እኔ ኦልሬዲ የዳንኩ ሰው ነኝ። ከዛኛ መንደር ነው የመጣሁት። እኔም ስፍራ ቀይሬ ነው እንዳላ ልበል ቻሬ ሪያሬንጅ አድርጋ ነው እንዳስቅብኝ እፎይ። እና ምን ልል ፈልጌ ነው ድምፅ አዲስ አልሆነብኝም አይደል ነው ድምፅ አዲስ አይደለም። ኦልሬዲ ወደዚህ ምድር ከመጣው ወደ 41 ዓመት ሊሆነኝ ነው። ወደ አንተ ከመጣው ደግሞ አንተን መከተል ከጀመርኩ 3 ዓመት ይሆነኛል ብዬ ተስፋ አደርጋለሁ። ዛሬ አንድ ቦታ ላይ ስለ ቁርአን የተነጋገረን ነበር እና ስለ ሂጃብና ንቃብ አወርተን ነበርና እንዳጋጣሚ እና የአንተ ቶፒክ ውስጥ እንትን አላልኩምና ይቅርታ። ግዳጅ ነው ሴቶች መሸፋፈን አለባቸውና ግዳጅ ነው ሲባል ግዳጅ አይደለም ብያቸው ሱረቱል አህዛብን 59 ሰጥተው የነበሩ ጥቅሱን ሲመለከተው ግን ለነብዩ መሐመድ ምስቶችና ልጆች ብቻ የተቀመጠ ነውና እና አንቺስ ከምስቶቻቸው መካከል አንዱ ነሽ ወይስ ግዴታ ይገባኛል ህጉ ብለሽ ነው ምናምን ነገር ብዬ ስላት አይ ግዴታ ቁርአን በስሜ መውረድ የለበትም የተቀመጠውን ነው የምቀበለው በማለት ሳንግባባ የተለያየንበት ሁኔታ ነበርና ይሄ ነገር እንዴት ትመለከተዋለህ ለማለት ነው የገባሁት። የማስጣል ስራ እየሰራ ነው አንተ? አዎ እንዳይለብሱ ነው አይደለም እንዳይለብሱ ሳይሆን አንዷ ሙስሊም ነችና ሂጃብ አልነበራትም። እቺ ከሙስሊም ውጭ ነች ብላ ስትለኝ አይ እምነት እኮ ከልብስ በላይ ነው፣ አንዳንዴ በልብስ ተሸፍነው ውስጣቸው ባዶ የሚሆኑ ሰዎች አሉና ብዬ ስላት ግዴታ ነው መሸፋፈን አለባት ስትለኝ ማን ነው የሚያስገድደው ብዬ ስላት ቁርአን አንቀጽ አለ ብላ አሳየችኝ። አንቀጹ ግን ለሁሉም ሴቶች ሳይሆን ለምስቶቻቸውና ለልጆቻቸው ብቻ ነበርና የምለው ነገር በዛ ዙሪያ ነው ያወራነውና አንተ እንደው እሱ አሁን ሱረቱ አሕዛብ ላይ የሚገኘው ከሳውዳ ጋር በተያያዘ የወረደ ነው። ቡሃሪ 146 መሰረት አድርጎ ሳውዳ ረጅም ስለነበረች ሽንቷን ስሸና በማየት የነብዩ ሚስቶችን ቡላ ለማድረግ ማለትም ሙሐመድ ሚስቶቹ በሐቂ የሚባል ነበር። መዲና በሄዱ ሰዓት ላይ ሜዳ ላይ ነበር የሚሸኑ ሽንታቸውን። መቃብር ቦታ አለ አልባቂ የሚባል እና መንገድ ላይ ሆነው እነ ዑመርና አቡበከር ሴቶችን ሞለስት ያደርጓቸው ነበረ። ሴክሹዋሊ ሞለስት ያደርጋሉ ሴቶች ሲያልፉ እና የሙሐመድ ሚስቶች ግን በዛ ሲያልፉ ብዙ ጊዜ ይቸገሩ ነበረ። የእሱ ሚስቶች እንደዛ ላለማድረግ እሳቤ ስለፈለጉ ደጋግሞ ለሙሐመድ እባክህ ሚስቶችህ እንዲሸፈኑ ንገራቸው የሚል ቅሬታ ሲያሰማ ቆየ። መጨረሻ ሽንቷን ስሸና ምናምን ያዩዋት ነበረ። ግዙፍ ነበረ ማለት ረጅም ትልቅ ስለነበረች
ከዛ አንጻር ይሾፋቸው ነበረ። እናም መጨረሻ ላይ ግን እንዲለዩ እንዲታወቁ ይላል። ከቁርአኑ ጋር ይጋጫል። አክቹዋሊ ሂጃብ ያስፈለገው እንዲለዩ ነው ይላል። ኦልሬዲ ሂጃብ ሳትለብስ እንኳን የመሐመድ ሚስት መሆናቸውን አውቋታል። ገባ? ስቲል የነቢዩ ሚስት ሆና እንኳን ይሻፍድባን ነበር ማለት ነው። ሳውዳንም ይላታል፣ አንቺ ሳውዳ ሆይ ምንም ለመደበቅ ብትሞክሪ እንኳን ስሸኝ ሾፍሻለሁ፣ ታስታውቂያለሽ፣ ትታያለሽ አይነት ይላል ነበረ። ሳይ አልቡካሪ 146 ላይ ይሄንኛው ከነቢዩ ሚስቶች ጋር የተያዘ ነው። ግን በተመሳሳይ ደግሞ ለምዕምኑ ይወረዳል። ይሄንኛው ለሴቶቹ ቢሆንም ለምዕምኑ ደግሞ ሱረቱ አዛብ 59 ለነቢዩ ሚስቶች ጋር በተያዘ ቢሆንም 31 ላይ ደግሞ ለአማኞቹ ይወረዳል። ሱራ አልአዛብ 31ን ቼክ አድርገው። ዋጅብ ነው ማለት ነው። ግዴታ ነው፣ ትእዛዝ ነው ማለት ነው። አይወረደላቸዋል፣ ትእዛዝ ነው ማለት ነው። ኒቃ የሚለው ላይ እሱ 33 31 የት ነው የምትሄደው? 33 31 ሱራ 3 31 ነው። ሱረቱ አሕዛብ 33 31 33 31 አሕዛብ። እናንተ ከፍ አድርግልኝ፣ አይታየኝም። 33 31 እኮ ነው ያልኩህ። ከፍ አድርገው። ከእናንተ ለአላህና ለመልእክተኛው የምትታዘዙ የምትሰሩ የሆነ ተቆርጦ ነው እኔ ጋ የሚታየኝ። ሱረቱ ኑር ነው። ኑር 31 ሱረቱ ኑር እኔ ጋ 24 ስንት 31 ያ ተቆርጧል ወይስ ገብቶላል? ሙሉ ለሙሉ አሁን ደህና ነው መሰለኝ። ለምዕመናትም ንገራቸው አይኖቻቸውን ይከናነቡ። ሱረቱ አሕዛብ 59 ላይ ለነቢዩ ሚስቶች ነው አይደለ? እዚህ ጋር ደግሞ ለምዕመናን ንገራቸው አይኖቻቸውን ይከናነቡ፣ ብልቶቻቸውን የሚጠብቁ ጌጣቸውንም ከእርሱ ግልጽ ከሆነው በስተቀር አይገለጡ፣ ጉፍታዎቻቸውንም አንገቶቻቸውንም ባንገትጌዎቻቸው ላይ ያጣፉ፣ ውስጥ ጌጣቸውንም ለባሎቻቸው ወይንም ለአባቶቻቸው ወይንም ለባሎቻቸው አባቶች ወይንም ለወንዶች ልጆቻቸው ወይንም ለባሎቻቸው የቱ ጋር ነበርኩ? ወንዶች ልጆች ወይንም ለወንድሞቻቸው ወይንም ለወንድሞቻቸው ወንዶች ልጆች ወይንም ለእህቶቻቸው ወንዶች ልጆች ወይንም ለሴቶቻቸው ከፍ አድርገው ወይም እጆቻቸው ለያዙት ባሪያ ወይንም ከወንዶቻቸው ለሴቶች ጉዳይ ለሌላቸው ለሆኑ ተከታዮች ወይንም ለነዚያ በሴቶች የፍረት ገላ ላይ ላላወቁ ሕፃናቶች ካልሆነ በስተቀር አይግለጹ። ከጌጦቻቸው የሚሸፈኑት ይታወቅ ዘንድ በእግሮቻቸው አይምቱ። ምእመኖች ሆይ ትድኑ ዘንድ ሁላችሁም ወደ አላህ ተመለሱ፣ ተጸጸቱ ምናምን ነገር ይላል። ይህንን አሁን ኢብን ከሲር ሲፈስሩት አንድ አይኗ ብቻ ስቀር እንደዚህ መሸፈን ምናምን ብለው ያብራሩታል። ይህንን መሰረት አድርገው ነው የሚሸፈኑት እነሱ። አመሰግናለሁ። በጣም ተመልሶልኛል። እፎይ፣ ሌላ ጥያቄ ያለኝ እኔ አሁን ሙስሊሞች በሚገቡበት ሰዓት ከመቆጣትና ከመሳደባቸው በፊት ያላቸውን እውነት ለመግለጽ ዝግጁ ቢሆኑና በስተመጨረሻ ወደ ስድብ ከመግባታቸው በፊት መጀመሪያ ሲገቡ ከውይይቱ በፊት ቁርአን ቀርተሃል ወይ፣ ቁርአን ታውቃለህ ወይ፣ ትዕግስት ይኖራል ወይ ብለህ ጥያቄ ብትጠይቃቸው ደስ የሚል ይመስለኛልና ያው ከአንተ በላይ ባላውቀው ከማየው አንጻር ነው። አመሰግናለሁ። እሺ ታንኪዩ። ወደ ቶፒኩ እንመለስና እንግዲህ ቶፒካችን እንደሰማችሁት ምንድን ነበረ? አላይን ነበር የሚል ጥያቄ ነበር እየጠየቅን የነበረው። አላህ ከአርሽ በላይ ነው የሚል ሙግት አላቸው። ወደ ፍጡራን አይገባም የሚል ሙግት አላቸው። ይሄ እዚህ ገና በደንብ ስላልሄዱበት ስለማያውቁት ነው። በውጭ ዓለም ላይ ወይም ሊቃውንቶቻቸው ላይ ሰፊ የሆነ አክቹዋሊ እዚህም ሀባሾችና ዋብያዎች አንድ ከሚለያዩበት ከአርሽ በላይ ነው ከተባለ ራሱ ቦታ እየጠቆማችሁ ነው። እርሱ የቦታ ፈጣሪ እንጂ ቦታ እየጠቆምክ ከዚህ በላይ ነው ማለት ፍጡር ማድረግ ነው አላህን ብለው ይሞግታሉ። ሀባሾቹ ታውቁታላችሁ ብዬ አስባለሁ አብዛኞቹ። ስለዚህ ዋብዮቹ ከአርሽ በላይ ነው ሲሉ
ሀባሾቹ ደግሞ ያለ ቦታ ነው የሚሉት። በቦታ ገገለጽ ነው ከዚህ በላይ ከዚህ በታች ካልነው ፍጡር ነው እያሉ ስለሆነ ነው የሚሞግቷቸው። እኛ ደግሞ ከዛም ከፍ አድርገ ነው አላህ ፍጡር ውስጥ አልነበር ወይ? ተቀምጦስ አይደለ ወይ ከአርሽ በላይ የወጣው? አደምን በእጆቹ አብኩቶ በጭቃ ሰርቶ ከዛ በኋላ አይደል እንዴ ተጨረሰ በኋላ ወደ አርሽስ የወጣው? ዋብዮቹ አሁን ወደ ፍጡር አይገባም ብትሉንም አስቀድሞ ፍጡር ውስጥ እኮ ነበረ የሚል ነው። እኔስ አማን እንኳን ደህና መጣ። አማን 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 እሰማለሁ። ጉድ ላይቭ እያላችሁ ኮሜንት ብጽፉ መልካም ነው። እና አይ ቲንክ ሬስትሪክሽን ቪዚቢሊቲ ምናምን ሰጥቶታል አይደለ? አይ ቲንክ ጊፍቱ ምናምን ዘጋግቶታል። እና ጉድ ላይቭ እያላችሁ ሪፖርት ማለት በአንዴ ለምን እንደሆነ አላውቅም። ዛሬ በቃ አንድ ቀን ከሰራ በስራ በሁለተኛው ቀን ወዲያውኑ ጧጧ ያደርጉታል። እስኪ ከስር ያላችሁ እንግዲህ ጉድ ላይቭ እያላችሁ ጻፉ። ታብታብ በደንብ አድርጉ እና ጉድ ላይቭ እያላችሁ ኮሜንት ጻፉ። እሺ አስቆጥሩ። እሙ መክሊት ነው የሚለው እና ያው ሰላም ነው። እንኳን ደህና መጣሽ። እንኳን ደህና ቆየኝ። እኔ ክርስቲያን ነኝ እና በጣም ነው የምወድህ የማከብርህ። እግዚአብሔር ጥበቡን እውቀቱን ይጨምርልኝ ለማለት ነው የገባሁት። ይህንን ለማለት እዚህ ድረስ ለፍተሽ መጣሽ? በቃ ሁሌ ይከታተላለሁ፣ በስ ግን እንደዚህ በድምጽ የመናገር ፈልጌ እና በስር እኮ በድምፅ መኮመት ትችይ ነበር እኮ ሰማለሁ እኮ ኮመንቱ ነው። አይ ያኔ ደስ እንደሚለኝ ነው። ዞሮ በጣም ነው የማመሰግነው ስላሉ። ለወደፊቱ አጭር ከሆነ ኮመንት ላይ መጻፍ ከደበረሽ በድምፅ ኮመንት አለ፣ ችግር የለውም። ግን በእኛ ግን አንድ ጥያቄ ያለኝ እኔ ከይቅርታ ጋር ከመለስክልኝ ማለት ነው። ሞክረሽ ታውቂያለሽ ወይ? በመጀመሪያ ኮመንት እንዲያው እኔ በዩቲዩብም በቲክቶክም እከታተላለሁኝ። በድምፅ ነው የኮመንትሽው? ላ በጽሁፍ ነው። በድምፅ ሞክሪ እስኪ። በድምፅ ይቻላል። ተው ለአድናቂ እንዲህ አይነት ኮመንት አትስጥ። የምን አድናቂ ነው? ምን እግር ኳስ አደረግሽው እንዴ? ዞሮ እውቀትህንም እንደዚህ መመስከርኩት። ምንድነው ጥያቄሽ? አፍጥኝ። እኔ ጥያቄ ማለት ነው አሁን በገጠር እኔ ገጠር ልጅ ነኝ። በገጠር አካባቢ የሆነ ከብት ምናምን ሲታመምብን ጆሮውን በጥሳለን። ከዛ ከሞተ ይበላል፣ በስ ግን ቆሞ ከሄደ አይበላም። ያኔ ምንድን ነው አልገባኝም። ጆሮን እንበጥሳለን? ይዋ እንደዚህ የሆነ ገደል ላይ ጉትቻ ልታንጠለጥሉለን ነው? መድሬ እኔ ጥያቄ ስለሆነብኝ ነው። እኔ የምኖረው አረብ ሀገር ነው። ግን አሁን ሳስበው ለምን ይሄ ወርቅ ነፍስ አለው ተዳነ ነፍስ አለው፣ በስ ተሞተ ግን ይበላል። ይሄ እንዴት ይታያል በእኛ ማለት ነው? እንደ መባረክ ቆጥረውት ነው? አይዋ እንደዛ ነው። የሆነ ገደል ላይ ከወደቀባቸው ጆሮውን ይበጥሱና ከዛ ከሞተ ይበሉታል። ከዳነ ደግሞ ካላስ ይኖራል ማለት ነው። ምን ማለት ነው? አላውቅም። እኔ ገጠር ልጅ ነኝ። ጆሮውን ሲበጥሱት ህይወት ካለው ካወቁ ነው። ይሄ የፈተዋ ጥያቄ ይመስለኛል። አሁን እኔ አሁን በሬ ገደል ውስጥ ገባብኝ ፎይ። ከዛ ጆሮውን በጠስኩት። ሴት መበጠስ አችልም፣ ወንድ ነገር እንደዚህ ደሙን ካፈሰሰው ከዛ በኋላ ተባረከ ይባላል። ከሞተ ይበላል። ደግሞ ቆሞ ተሄደ ዳነ ነው። እኔ መባረክ ጆሮን በመበጠስ አላውቅም። በስራ ሲታረድ ነው። እሱን አባቶችን ጠይቂ። እንደዚህ አይነት ይቻላል እንዲሆን ብዬ ነው። ካላወቀች ችግር የለውም። አይ ጥያቄ ስለፈጠረብኝ ኧረ ይሰራ አይደለሁም። እንደዚህ አይነት እርድም አላውቅም። ጆሮ ላይ ይህችን በጥስ በገጠር እናንተን እንጂ አላውቅም። ኦልሬዲ የሞተ እሺ፣ ቆይ አሁን ጥያቄሽ እኮ እንዴት መሰለሽ? እሺ ጆሮውን በጠሱ። ጆሮ ሲበጥሱ ካልተነሳ ይበላል። የበከተ ጆሮ ስትሆነ የበከተ እስከሆነ ሳይበክት ነው ጆሮውን የሚቆርጡት። ሳይሞት ጆሮውን ቆረጥ ያደርጉታል። ከዛ ከሞተ ይበላል። ከዳነ ደግሞ ካላስዳነ። አንቺ ሰዎቹ አሪፍ ናቸው። ሰዎቹ አሪፍ ናቸው። which means ጆሮ ሲቆረጥ ብዙም አይጎዳም። ከዳነልን ፋይን ነው እንጠቀምበታለን። ከሞተ ግን እንበለዋለን ነው። ይሄ እኮ ጥምብ ብላ ነው። ያኔ ስህተት ነው። ከዳነልን በሬ ይሆናል።
ማይድን ከሆነ ግን ከምር በቃ እኔ በጣም ጥያቄ ፈጥሮ ጆሮዋን በጠስ ስላደረግን አይ በቃ ባርከነዋል ችግር የለውም እንብላ ብሎ እንደመሸወድ ነው። እና እኔ ስህተት ነው ዞሮ በክርስቲያን ያንን መብላት ሳ እንዲትል ጠይቂ። ብዙም ይሄ አይዋጥልኝም። እሺ በቃ እኔ እንደው አሁን ሳድግ ጥያቄ ፈጥሮብኝ ነው እና በጣም ነው የማመሰግነው። እግዚአብሔር ጥበቡን እውቀቱን ይጨምራል። ስንት በሬ ሞቶባችሁ ግን እንደዛ ሞክራችኋል እናንተ? ላ እኛ ሳይሆን በቃ ሰፈራችን የገጠር ወደ ሸዋ አካባቢ ወደ ገጠር ያለ ሰው ሁሉም ሰው ይረዳዋል። ያኔ እኛ በሰፈራችን እንደዛ ይደረጋል። እሺ ጆሮ በጠስ እያደረጋችሁ ይመቻችሁ። እንደዛ እርድና ነች ግን ታውቃለህ፣ አደገኛ እርድና ነች። በቃ የሌላ አራዳ ናቸው። እኔ እኮ ማርያምን እውነቴን እኮ ነው የምነግራቸው። ያኔ እኔ አሁን ጥያቄ ስለፈጠረብኝ እኛ የከተማ ልጆች ብዙ ማናውቀው ሜንት ያለሽ ጆሮ በጥሰ አሪፍ እንትን ነው ግን ሲስተሙ ገብተዋል አይደለ? በሬው ከተነሳ አለ ይባላል፣ ይተዋል። ያረድከውን በሬ ልትጠቀምበት ማለት ነው። እንደ እርድ ተቆጠረ ጆሮዋ መቆረጦ። በሬው ማይነሳ የሚሞት ከሆነ ግን ኖ በስመ አብ ብዬ ጆሮውን በጠስ አድርጌ የለ ስለዚህ ልብላው አይነት ሰበብ ማለት ነው። ችግር የለውም ስጋው ተባርኳል። ጥንባ ይባላል ይበላል ነው። ይመቻቸው። በዚች እና ምልጥ ነው። አሪፍ ነች። ኔስ አማን አማን ኦኬ። አንዴ እንትን ማንኛውም ሙስሊሞች ማስገባት ትችላለህ? እንትን እያስቸገረኝ ነው። እየከፈተ ነው። እኔ ጋርም እንትን እያለ ነው። እያስገባው ነው። እየሞከርኩ ነበር ከልጅቷ ጋር ስታወሩ ራሱ ሜይ ቢ ወይ አንድ ቁጥር ቢጽፉ ገስት የላካችሁ ሙስሊሞች ለመሳብ ይመቸኛል። ገስት እየከፈተ ስላልሆነ ምን እንደሆነ አናውቅም። እንግዲህ ዛሬ ዘጋግተውታል። ሪፖርት እንግዲህ እንደሚታወቅ ነው። ይህን አካውንት ምንም ሊያንቀሳቀሱት አልቻሉም፣ ትልቁን አካውንት እና በደንብ እስኪ የሚደረገውን አድርጉ ተወዳጆች። ቪዚቢሊቲው ራሱ ላይቭ ራሱ እንዳይታይ ጊፍቱን እና ላይቭን አንድ ላይ ነው የዘጋው። ላይቭ ቪዚቢሊቲውን እና ጊፍቱን እና በታብታብ በምናምን ማስለቀቅ በምትችሉት ነገር በኮፒ ሊንክ አስለቀቁት። እስኪ ገስትም እየከፈተ አለ። ሙስሊሞች የሚለቅ ከሆነ እንትን አድርጉት። አሊያም ጆሯችሁን እናንተንም ቀንጠብ አድርገን እንዴት ነው እሱ ታስለቅቃላችሁ? አታስለቅቁም? እንደዛ እንሞክር እንዴ? ካሊድ ካላስለቀቁም ያው እንትን ተብለዋል ትላለህ እንዴ? የሰዎቹ ሲስተም እኮ ግን ተመቸኝ እኮ። ከተነሳ ይጠቀሙበታል ነው፣ ከሞተ ግን ይበሉታል። አራዳ ናቸው። እንደዛ ነው። እርድ እንግዲህ ደሙ መፍሰስ አለበት። እንደ ብሉይ ኪዳን ከሆነ በተለይም እርድ ደሙ እያለ መበላት አይቻልም። ስለዚህ ደሙ ከፈሰሰ ካለቀ ደግሞ ደሙ ከስጋው ከፈሰሰ በሬው ሟች ነው። ስለዚህ ጆሮዋን ተሆነ ደግሞ ጆሮ ተተቆረጠ ደሙ ይፈሳል። እንግዲህ ጆሮ ሲቆረጥ መጀመሪያ ፈሷል። አሁንም ተመልሼ መጣሁ። አይሻ እኔ ነኝ ያስገባሁሽ እና ተረጋጊና በቅድመ ቀጥይ ከቃል ጋር በቃ እኔ አሁን ከአንቺ ጋር የምጫጫፍበት እንትን የለኝም። መጀመሪያ ቆይ በቁጣ አይደለም በስርዓት እንደ ትልቅ ሰው እናውራ። እኔ ማንተም ትልቅ ሰው ነህ፣ አትሳደብ፣ የሰው እምነት አትንካ፣ ያንተን እምነት ስድባት በይ በእናትሽ። ማንም አልሰደበሽም፣ ማንም የሰደበሽ የለም ማለት በቃ ነብያችንን ከሰደብክ ኦልሬዲ እኔ እንደሰደብክ እኔ ከዛም በላይ አይሻ። እስኪ እኔ አሁን እዚህ ጋር ልዳኛችሁና ምን ብሎ ተሳደበ? እስኪ አይ ነብያችንን ተሳደበ፣ ነብያችንን ተሳደበ። ሰምተሃል? ምን ብሎ እኮ ምን ብሎ? እኔ አልደግመውም። ምንድን ነው የማትደግሚው? ንገሪና። ቃሉን አልደግመውም። አልተሳደበም። ጉዳይ የለሽም። እሺ ወደ ቶፒኩ በቃ ተሳደቡ ስድብ የለም። አሁን ወደ ሀሳቡ ግቢና አላህ የት ነው ያለው ብለሽ የምታምነው? አላህ የት እንዳለ ቅድም ነግሬሃለሁ። አላህ ከአርሽ በላይ ነው ያለው። በቃ ይሄ ቦታው ይሄ ነው። ሌላ ጥያቄ አለ? ከመፍጠሩ በፊትስ
ሰማይና ምድር ከመፍጠሩ በፊት እሱ አይጠየቅም። በእምነታችን የተከለከለ ነው እንደዛ አይነት ጥያቄ መጠየቅ ብዬ መልሼልሃለሁ። ለምንድን ነው መጠየቅ የማይቻለው? ኦልሬዲ እኮ ካስቀመጥሽው በኋላ አላህ ሰማይና ምድር ከፈጠረ በኋላ ከአርሽ በላይ ሆነ ስትይ በፊትስ የሚል ደግሞ ጥያቄ ይነሳል። አትጠይቁኝ ማለት ምን ማለት ነው? ይኸውልህ በቃ በእምነታችን አትጠይቁ ከተባለ እኛ አንጠይቅም። ስለዛ ነገር ማወቅም አንፈልግም። እኔ አልፈልግም ማወቅም። ሌላ ጥያቄ አለክ? አይሻ እንደዛ ከሆነ የሁሉም ሰው እምነት ትክክል ነው። ማንም ስህተት አይኖርም። የፈለግሽው ስትጠይቂው ይሄንኛው በእምነታችን አትጠይቁ ተብለናል ማለት ይችላል ማለት ነው። ይሄኛው የተከለከለ ነው አይጠየቅም እያለ ማለት ይችላል። ምንም ነገር ስትጠይቂኝ ከዛ በኋላ እኔ አሁን አይ ይሄን መጠየቅ አትችይም በእምነት ፕሌስ ሻሚል ሚውታርክ አንቺ ስትጠይቂኝን ከዛ በኋላ ኔክስት ምን ማድረግ እችላለሁ? እኔ አይ ይሄ የተከለከለ ነው አንቺ እንደምትይው ማለት ይቻላል። በእምነቱ ላይ መጽሐፉ ላይ ወይም ሐዲስ ላይ ያንን መጠየቅ ክልክል ነው የተባለውን ነገር አልጠይቅ። ከዛ ውጪ መልስ ያለውን ነገር ማውቀውን ነገር እመልስልሃለሁ። አሁን አንድ ጥያቄ አለኝ። አሁን እኮ አንቺ ነሽ እንደዛ ብለሽ የገደብሽው። ኤኒዌይስ ግን እኔ እዛ ላይ ብዙም ፎከስ አላደርግ። ግን አላህ ከፍጡራን ጋር ይነካካል ብለሽ ታምኛለሽ? ምክንያቱም አስቀድሞ ሰማይና ምድርን ይነካካል ማለት ኦኬ፣ ይነካካል። ቅድም አሁን ስናወራ ሰማይና ምድርን ከፈጠረ በኋላ ነው ከአርሽ በላይ የሆነው የሚለውን አንስተሽ ነበረ። ኦኬ፣ ሰማይና ምድርን ከፈጠረ በኋላ which means አዳምና ሔዋንንም ፈጥሯቸዋል አይደለ? እሺ። አዳምን ደግሞ በእጆቹ እንደፈጠረ ተስማምተናል። እሺ። ስለዚህ አዳምን በእጁ ከፈጠረ አዳም ደግሞ ፍጡር ነው። ስለዚህ ነክቶታል ማለት ነው። እሺ። ራይት። ኦኬ። እሺ። ስለዚህ አዳም ደግሞ ከአርሽ በላይ አይደለም የተፈጠረው። መቼም ከአርሽ በታይ ነው ብለሽ የምታምኚዋ? ኦኬ ሂድ። እሺ። ስለዚህ አላህ ከፍጡራን ጋር ሲነካካ ነበር ማለት ነው አይደል? እሺ ሂድ። መልካም። ከፍጡራን ጋር ከተነካካ በደንብ አስተውይ። እጅ ያለው በእጆቹ ሰራው፣ ግራ ፊት ኋላ ታች ያለው። ስለዚህ ከአርሽ በታይ ነበር። ከአርሽ በታች ያለው ደግሞ ምድር ትንሽ ነው፣ ከአርሽ ያንሳል አይደለ? እሺ። ስለዚህ አላህ ኢንፋይናይት ነው የሚለው ውድቅ ይሆንና ፋይናይት ይሆናል። የመጀመሪያ የተገደበ ይሆናል። በደንብ አስተካክሎ ለማስወደቅ አይደለም፣ ለማስወደቅ ለመጣል እና ለማሳት ሳይሆን ኤግዛክትሊ ጥያቄ ልንሽ የፈለኩት ምንድን ነው? በደንብ አልገባኝም። አርሽን በጣም ግዙፍ አድርጋችሁ ትስሉትና አላህን ደግሞ ትራንሴንደንት አድርጋችሁት ኢንፋይናይት እንደሆነ አድርጋችሁ አስዩም ታደርጋላችሁ። እሺ፣ ከአርሽ በላይ ፍጡር የለም። በጣም ከዛ በላይ ያለው አላህ ልክ እንደ ኢንፋይናይት አድርጋችሁ ትስሉታላችሁ። አንዴ አዳምጪኛ። እሺ ቀጥይ። ኦኬ ተሰጠሽኝ። ስለዚህ ከአርሽ በታች ከሆነ ከአርሽ በታይ ደግሞ ፍጡር ከሆነ ፍጡር ደግሞ ገደብ አለው፣ መጠን አለው ማለት ነው። መጠን ያለው ነገር ደግሞ በዛ በመጠን ውስጥ አላህ የተወሰነ ከሆነ ምድር በብዙ ኪሎ ሜትርም ትራቅ እነኚህ ፍጥረት በቢሊየን በትሪሊየንም ኪሎ ሜትር የሚሆኑ ማይል የሚሆኑ 2 ሜትር የሚሆን ትንሽ የሚሆን ትልቅም መጠን አለው ፍጡር ገደብ አለው ማለት ነው። አላህ ደግሞ እዛ ውስጥ ከነበረ አላህ ሳይዝ አለው መጠን አለው ማለት ነው። መጠን ያላቸው ሳይዝ ያላቸው ሊታዩ የሚችሉ ደግሞ በሙሉ ፍጡር ናቸው። ጓይድ ሁሉን የቻለ ሁሉን የሞላ ሁሉን ያካበበ የሚለው ለአላህ አይነገርም ማለት ነው። በዚህ መጣል ቀጥይ። ሚዩት ነሽ እያወራሽ ካለሽ ሚዩት ነሽ እያወራሽ ከሆነ አይሻ? አዎ አለው። ይኸውልህ አላህ ማለት ነው። አላህ ስፈልግ የሆነ ነገርን መፍጠር ስፈልግ ሁን ይለዋል፣ ይሆናል። ከፈለገ ማለት ነው። የሆነ ነገርን ከፈለገ ሁን ይለዋል፣ ይሆናል። መውረድ ምናምን አያስፈልገው። እኔ አሁን አላህ ወርዶ አደምን ፈጠረ ወይስ አደምን አንስቶት ፈጥሮት በኋላ ታች መለሰው የምለውን ነገር አሁን መጀመሪያም ነግሬሃለሁ። እኔ እሱ ላይ እኮ ተስማማን። አደምን በእጆቹ እንደፈጠረ ግን አንተ አሁን እኮ ጥያቄ አሁንም ግልጽ አይደለም።
ወርዶ ካልሽ ፕሊስ አስቀድሞ ከአርሽ በላይ ነው ሚል ያመጣብሻል። በ6 ቀን ፈጥሮ ከጨረሰ በኋላ ነው ወደ አርሽ ወጣው እንጂ አርሽ ላይ ፈጥሮ አደምን አወረደው የሚል የለም። ፈጥሮ ከጨረሰ በኋላ ግን አላህ ነው ወደ ላይ ሙቭ ያደረገው ወደ አርሽ ማለት ነው። ቆይ መጀመሪያ አላህ አደምን ከፈጠረ በኋላ አይደለም ወደ አርሽ ሙቭ ያደረገው። ይኸውልህ አላህ ኦልሬዲ ሰማይንም ምድርንም መላእክቱንም ምኑንም ኢብሊሱንም ከፈጠረ በኋላ ላይ ነው አደምን የፈጠረው እንጂ አደምን ፈጥሮ ምናምን ጨርሶ አይደለም አርሽ ላይ ሙቭ ያደረገው። ኦልሬዲ እሱ አደምን ሲፈጥር አርሽ ላይ ነው። አይደለም ማስረጃ እንደዛ ከሆነ ምክንያቱም በ6 ቀን ሰማይና ምድርን ፈጠረ። ከዛ በኋላ ወደ አርሽ ወጣ፣ አርሽ ላይ ተደላደለ። አይ እሱ የአንተ እምነት እንደዛ ካለ አላቅም፣ የኛ ግን እንደዛ አይደለም። ቁርአንሽ አይ ካሊድ ነኝ። እንዴት ናችሁ? ሰላም። ቆይ አይ ስትል እኔን የተቃወምከው እሷ ትክክል ነች ብለህ ታምናለህ? ቀጥል ካሊድ። እዚህ ጋር መጀመሪያ አደም እኮ የሚቀድመው ፍጥረት አለ። አጋኒንት እንደ አዲስ ለ1000 ዓመት እንደዛ አካባቢ ይቀድማል። ከዛ በኋላ አመፅ እንትን ሲያደርጉ አዳምን ያመጣው መላእክት ምናምን አሉ። ድምጽ አደም እኮ መጨረሻ ላይ ነው የተፈጠረው። 1000 ዓመት ኖረዋል በምድር ላይ አጋኒንቶች እንደ አዲስ ማለት ነው። ኦኬ ስለዚህ ዞሮ አደምን ፍጥረትን ተፈጥሮ ከጨረሰ በኋላ ነው አይደል ከአርሽ በላይ ሆኖ እዚህ ጋር ሰው ልጅን እንትን አላለም። ሰማይና ምድርን ፈጥሮ ሁሉንም ፈጥሮ ግን እዚህ ጋር የሰው አፈጣጠር ራሱ ሰይጣን ይቀድመናል በ1000 ዓመት ማለት ነው። እዚህ ምድር ላይ ይኖሩ ነበር ይላል አዲሱ። ከዛ በኋላ አመፁ። መልካም ያ ማለት ቆይ 1000 ዓመት ቆይ አንዴ አንዴ አዳምጠኝ ልጨርስ። አንዴ ሰማይና ምድርን ፈጠረ። ከዛ ሰይጣን ተፈጥሮ 1000 ዓመት እዚህ ከኛ በፊት ይኖሩ ነበር ነው ያልከው? እዚህ ምድር ላይ አደም ሳይፈጠር ሰማይና ምድርን ፈጥሮ ከዛ 1000 ዓመት ሰይጣን ሲኖር ነበረ። ከ1000 ዓመት በኋላ ነው አደም የተፈጠረው። እነሱ ቁርአን ላይ ሱራ በቀራ ማስረጃ ያልከውን እንዳዘነጋ አላህ ሰማይና ምድር ፈጠረ። ቆይ አንዴ አይሻ አላህ ሰማይና ምድር ፈጠረ። እንደዚህ አይደለም። ከዛ ኢብሊስ ተፈጥሮ አልጨረስኩም። ትቀጥላለህ። ያልከውን ነው ፓራፍሬዝ ማለት ነው። አልጨረስኩም። ያልከውን እኮ የምደግመው እኔ ያልከውን ነው የምደግመው። አስጨርሰኝ። ቀጥል። መጀመሪያ የተፈጠረው ብዕር ነው፣ የመጀመሪያ ፍጥረት ማለት ነው። ሌሎቹ ሁሉም ፍጥረት ሁን ተብሎ ነው የተፈጠረው፣ ሆነ። ግን አዳምን በእጁ ፈጠረ። ይሄን ያደረገው ምክንያት ለክብር ነው። በሌላ በቁርአን ላይ ደግሞ ወለቀድ ሽፍት ለማድረግ እየሞከርክ ነው። በመጀመሪያ ያልከውን እንዳረሳ ቆይ ወይንም ተሳስቻለሁ በል። ለምንድን ነው አሁን ቅድም ምን ብላል መሰለህ? ሰማይና ምድር ተፈጥረው እኛ አዳም ከመምጣቱ በፊት 1000 ዓመት ያህል ምድር ላይ ሰይጣን ሲኖር ነበር። ደጋግመህ ነው የተናገርከው። ይቀድሙናሉ ምድር ላይ። ስለዚህ 1000 ዓመት ያህል ሰይጣን ይኖር ነበር። እርግጠኛ ነህ? ይሄ አዲስ አላገኘኸውም? ፈልገው። መልካም። በስነ ፍጥረት ላይ ቁርአን ላይም ግጭት አለ፣ ሐዲስ ላይም ግጭት አለ። ፈልገው ነው። ከዛ በኋላ አስዋሽ በጣም ብዙ ግጭቶች ስላሉ እርስ በርስ የሚተራመሱ ስለሆነ ይህንን ልስጥህና አርመዋለሁ። ቁርአኑንም ይዣለሁ ምናምን ስላልክ እስቲ ብዙ ሐዲሶች አሉ እንትን እንደምትላቸው ቡሃሪ ሙስሊም ምናምን የምትለው እኮ እሱን ልስጥህ ነው ልሰጥህ እኮ ነው። ስማ አንዴ ቆይ አይሻ ቆይ አይኔ አይሻ መላእክት ይላል
ክፈተው እሱ አይሻ ጋር ይክፈት። ሂድ እሺ። ቆይ ተረጋጊ። ቆይ በስነ ፍጥረት ላይ ቀድሞ ማን የተፈጠረው ብዙ ጠቦች አሉ። በሐዲስም ላይ አንድ ወጥ የሆነ ነገር የለም። የተለያየ ግጭቶች አሉ። ቁርአኑም ላይ በስንት ቀን የተፈጠረው ምንድነው ቀድሞ የተፈጠረው ግጭት አለ። ግን ምድርና ሰማይ ተፈጥረው 1000 ዓመት አዳም ሳይኖር ሴጣን በምድር ላይ ይኖር ነበር የሚለውን አይዶን ነው። ብቻችን አዲስ ግን አስማማልኛው ሳይ ሙስሊም 2789 አንዴ ክፈተው። አላህ ቃል በደንብ አስተውል። ምን ቀን ነው የተፈጠረው አደም? ጁማ። ቅዳሜ ምንድን ነው? ቅዳሜ ቀን ምንድን ነው የተፈጠረው? አፈር ቃል አለ። አፈር እሁድን ደግሞ ተራራ በውስጥ ተከለ። እሺ ከዛ ሰኞ ደግሞ ዛፎቹን እና ውሃ ምናምን ብዙ ነገሮችን ፈጠረ። ማክሰኞ ደግሞ ብዙ በቃ አደጋ የተፈጠሩ ሞት ምናምን የምንላቸው ነገር ማለት መጥፎ ነገሮች ተፈጠሩ። ሮብን ደግሞ ብርሃንን ፈጠረ ወይ መላእክትን። ሐሙስ ዕለት ደግሞ እንስሳዎችን ውስጥ ለቀቀ በምድር ውስጥ ማለት ነው። ጁማአ ከአስሪ በኋላ ማለት ከ10 ሰዓት በኋላ አዳምን ፈጠረ ይላል አዲሱ። ታዲያ ምንድነው አንተ አሁን ምድር ከተፈጠረ ቅዳሜ ተፈጥሮ ዓርብ ዕለት አደም ከተፈጠረ በደንብ አስተውል። ምድር ቅዳሜ ተፈጠረች። ዓርብ ዕለት አደም ከተፈጠረ አደም ከመፈጠሩ በፊት አልከኝ ምድር ተፈጥራ ጂኒ ምድር ላይ 1000 ዓመት ይኖር ነበር ብለህ ነበር። ይሄን አዲስ እያወቅ እንዴት ነው እንደዚህ የተሳሳትከው? እንዴት ምን ማለት ነው? እኛ አደም ከመፈጠሩ በፊት ምድር ላይ ጂኒ 1000 ዓመት ይኖር ነበር አልከኝ እኮ። ኑሮ አሉ ይቀድሙናሉ። እንዴ አፈር የተፈጠረው ራሱ ቅዳሜ ሆኖ ዓርብ ዕለት አደም ተፈጠረ። እንዴት ነው እሱ አደም ሳይፈጠር ምድር ተፈጥራ ምድር ላይ ጂኒ 1000 ዓመት ሊኖር የሚችለው? በመካከል እኮ ያለው ስንት ቀን ነው? እሱ ገርማል እንዴ። አሁን ይኸውልህ እየሰማኝ ነው? እየሰማህ ነው። አንተ አሁን ተረድተህ ነው? እስቲ ምን ተረዳኝ? እኔማ ምን እረዳለሁ? ጭራሽ አክቹዋሊ ልለፍህ የገባህ መሰለኝ፣ ወይንም ገብቶ ትንሽ ኮንፊውዝድ ሆነሃል። ይኸውልህ እኔ ያልኩህ ማለት ነው ምድር ስትፈጠር ልለፍህ። እኔ ፖይንቴ ስላልሆነ ይሄ ተሳስተሃል ነገር በአዲስ ፍጥረት ላይ ግጭቶች ስላሉ ልለፍህና ወደ ዋናው ፖይንት ልመልስህ። ኧረ እባክህ ለጊዜው ፖይንቴ ስላልሆነ ይሄ ኦኬ፣ ወደ ፖይንቴ ልመልስና አላህ አደምና ሰማይና ምድርን ከፈጠረ በኋላ ነው አይደለ በአርሽ ላይ የተደላደለው። ኦኬ ወጣ እንዴ አስቸጋሪ የሆነ የስነ ፍጥረት ላይ በጣም ብዙ ግጭቶች ነው ያሉት እና ኢቨን ፖይንቱን እራሱ አልተረዳውም። እኔ ያልተረዳሁት ነው የመሰለው። ስቲል አሁንም አልገባህም ይለኛል። ይኸውልህ እፈይ አላህ ማለት ነው ምን አልመሰለክ ወይዝ ቃለ ረቡከ ሊልመላኢከቲ ኢኒ ጃዒሉን ፊል አርዲ ኸሊፋ። ትርጉሙን ታውቋለህ? አላህ ለመላኢኮቹ ብሎ አላቸው እኔ ኸሊፋ ወይም ደግሞ እቺን ምድር የሚተካትን ሰው ተኪ ይፈጥርላችኋለሁ አለ። ሱረቱ በቀራ ከቁጥር 30 ጀምሮ 30 ቃሉ አሉት አተጅዓሉ ፊሃ መን ዩፍሲዱ ፊሃ ወየስፊኩ ዲማዕ ወነሕኑ ኑሰቢሑ ቢሐምዲክ። ይኸውልህ ቃሉ ስለዚህ አንተ ደም አፍሳሽን ትፈጥራለህ እንዴ ብለው እነሱ ካላህ ይልቅ እነሱ የሚያውቁ ሆኑ። ያመጣሽው ሎጂክ አይጠቅምሽም። ቃለ ኢኒ አዕለሙ ማ ላ ተዕለሙን አላህ እኔ እናንተ የማታውቁትን አውቃለሁኝ አላቸው። ግን እኮ እነሱ አወቁ። አይሻ እንዴት እነሱ ይኸውልህ መላኢኮቹ እነሱ ደም አፍሳሽ እንደሆኑ እንዴት አወቁ? ምክንያቱም ልጁ ቅድም ያለው ከዚህ በፊት መጀመሪያ ላይ ጅኖች አጋንቶች እዚች ምድር ላይ ይኖሩ ነበር። እነሱ እና ደም ያፈሱ ነበር፣ ይገዳደሉ ነበር እርስ በርሳቸው።
ማ አጋንንቶቹ ጅኖቹ ጭራሽ ከሰው ጭራሽ በፊት ከሰው በፊት አላህ መጀመሪያ አጋንንቶች እዚች ምድር ላይ ይኖሩ ነበር። አዎ እሺ ላይ ላይ ሎች ማስረጃውን ስጭን። ድረሱበት ድረሱበት ደስ ይላል። ፈልግ ያስፈልግ የሚል የሆነ እኔን ጽድቅ አልሰራም። እኔ አሁን ስለ መጽሐፍ ቅዱስ ምንም ነገር አላውቅም። ምንም ግን እኔ አንድ ተበልተሻል። አይሻ እንደተበላሽ ላሳይሽ። ቆይ እንደተበላሽ ላሳይሽ። ቆይ አይሻ አንቺ የጠቀሽውን እኔ እንዴት እንደማፈርሰው ላሳይሽ። አንዴ ክፈተው። እንዴት ነጥብ እንደጣልሽ አንቺም ላሳይሽ። ልክ እንደ ወንድምሽ ነው የሆንሽው። ሱረቱ በቀራ ከቁጥር 30 ጀምረ ክፈትልኝና በደንብ አስተዊ ተከታተይኝ። ይህን ክፍል በመከታተል ብቻ ምን ያህል እስልምና ስህተት እንደሆነ ትረጅዋለሽ። ሱራ 2 ከቁጥር 30 ጀምሮ። እሺ ሙሐመድ ወይ ጌታ በደንብ አስተዊ። አንቺ ገና ሳይፈጠሩ እንደዚህ ሆኖ እንደዚህ ላልሹ እንዴት ስህተት እንደሆነ በደንብ አስተዊ። ሙሐመድ ወይ ጌታ ለመላእክት እኔ በምድር ላይ ምትክን አድራጊ ነኝ ባለ ጊዜ የሆነውን አስታውስ። እነርሱም ሰውዬ ቆይ ላንብበው እንጂ እነርሱም ከኛ ከማመስገን ጋር የምናጠራ ለአንተም የምንቀድስ ስንሆን በእርሷ ውስጥ በደንብ አስተዊ። በእርሷ ውስጥ የሚያጠፋንና ደሞችንም የሚያፈስን ታደርጋለህን አሉ። አላህ እኔ የማታውቁትን ነገር አውቃለሁ አላቸው። ይህንን ያወቁ ጅኒዎች ሳይሆኑ አሁን መላእክቶቹ ጅኒዎች ምናምን ገና እዚህ ጋር መጥቷል፣ ተለይተዋል። ጅኒ ምንድን ነው? የአጋንንት ጎሳ ነው። አጋንንት ጅኒ ያመኑት ሙስሊሞች ናቸው፣ ያላመኑት የኢብሊስ ወገን ይሆናሉ። እሱ በኋላ የሚመጣ ነው። እህታችን ገና እዚህ ጋር አላመፁም። ከፍ አድርገው አሁን ግን ደም ያፈስ አትፍጠር እያሉ እየሞገቱት ነው መላእክቶቹ። ስቲል ገና ሳይፈጥራላ አላህ የሚፈጥራቸው አካላት ደም አፍሳሽ እንደሆኑ ደም እንደሚያፈሱ አውቀው ገና ሳይፈጠር ለምን ትፈጥራለህ ደም ያፈስ ሲሉት እናንተ ማታውቁትን እኔ ያውቃለሁ አላቸው። ስላውያን ስላወቁ ሳይሆን በፊት አጋንንቶቹ እዚች ምድር ላይ ልጁ እንዳለው እዚች ላይ ይኖሩ ነበር። ላሳይሻል እንጂ መላእክቶቹ መጀመሪያ ካለፈው ነው እንጂ ማለት ነው። ወደፊት አውቁ አይደለም። አይሻ ምድር የተፈጠረችው ቅዳሜ፣ መላእክቶች የተፈጠሩት ሐሙስ፣ አደም የተፈጠረው አርብ። በመካከላቸው እኮ ቀን የለም። ወዲያው እኮ የተፈጠሩት የአንድ ቀን ጋፕ ነች። ብዙ ኖረው ምናምን ብለሽ እንትን እንዳሰቅ ችግር የለውም። አንዴ ይነበብ አንዴ ይነበብ አንድ ክፍሉ። ለማንኛውም የጠቀሹ ምዕራፍን ላንብበው። የጠቀሹ ላንብበው። አንድ ነገር ብቻ ልንገር በዚህ ላይ ማለት ነው። አላህ አደምን ይፍጠረው እንጂ ሩህ ራሱ ሳያደርግበት ለዘመናቱ እንደቆየ ነው ምነግርህ። 40 ዓመት ቆይቷል ይላል ኢብን ከሲር። እና ሴጣን በአፉ እየገባ በኋላ በመቀመጫው ይወጣ ነበር። ጌታችሁ ቀዳዳ የለውም፣ ይሄ ግን ቀዳዳ ነው፣ አትፍሩት እያለ ኢብሊስ ይፎክር ነበር። ኤኒዌይስ ለዛ ነው ሰው ችኩል ሆኖ አቻኩሎት አላ ቶሎ ጨርሰኝ ብሎት አደም ሰው ችኩል ሆኖ ተፈጠረ የሚለው ቁርአኑ። ለዛ ነው ቶሎ ጨርሰኝ እያለው ማለት ነው። ምክንያቱም ሴጣን እየተጫወተበት አስቸግሮት። ኤኒዌይስ አደምንም ስሞችን በደንብ አስተዊ። አሁን እዛ ጋር ምን አላቸው? እናንተ ማታውቁትን እኔ አውቃለሁ አለ አላህ። ለምን እንደሚያፈስ በምድር ላይ ትፈጥራለህ ሲሉት፣ ቆይ ዝም በሉ እኔ ማታውቁትን እናንተን ያውቃለሁ አለና ምን አደረገ አላህ? አደምን ስሞችን ሁሉ አስተማረው። ከዚያም በመላእክት ላይ ተጠሪዎች አቀረባቸው። እውነተኞች እንደሆናችሁ የእነኝን ተጠሪዎች ስሞች ንገሩኝ አላቸው። በደንብ አስተዊ። ስሞች እንዳለ አስተማረው አላህ። ለማ ለአደም። አደምን ፈጠረና ስሞች የሁሉንም ጠበሪ ይህንን ሲፈስር ፈስም ቢሆን አስተምሮታል ይላል። ምንም ያልቀረው ነገር የለም ያላስተማረው። ሁሉንም ነገር አስተማረውና ለአደም በድብቅ አስተማረውና መላእክቶችን ጠራና ምን አላቸው? ቅድም እነሱ ቀድሞ ስላወቁ ማለት ነው። አደም ደም ያፈሳል፣ ተጋዳይ ነው ሰው፣ ለምን ትፈጥራለህ ስላሉት ለአደም በድብቅ ስማቸውን ነገረና እንስሳን ምን አለው? ከፍ አድርገው
ስሞቹን አስተማረው። ከዛስ ጥራት ይገባህ ስሙን ንገሩኝ አላቸው። ዝቅ አድርገው። ቆይ አንዴ አልጨረስኩትም መሰለኝ ክፍሉ። ኦኬ አደምንም ስሞችን ሁሉንም አስተማረው። ከዚያም በመላእክት ላይ ተጠሪዎች ያቀረባቸው። እውነተኞች እንደሆናችሁ የእነኝህን ተጠሪዎች ስሞችን ንገሩኝ አላቸው። ይሄንን እንደዚህ ብለህ ጥራ፣ ይሄንን እንደዚህ በል፣ ይሄንን እንደዚህ በል ብሎ ለአደም አስተማረ። ከዛ መላእክቶችን ጠራና እስቲ እናንተ እውነተኞች ከሆናችሁ የእነኝህን ስሞች ንገሩኝ አላቸው። ፈጣሪ ራሱ እንደዚህ አይነት ሙግት ውስጥ አይገባም። ምክንያቱም አንተ ለምን ደም አፍሳሽ ትፈጥራለህ ገና ሳይፈጥር ብለው እነሱ ቻሌንጅ ላደረጉት ለአደም በድብቅ ፈጠረና ስም አስተማረና የእነኝህን ስሞች እናንተ እውነተኞች ከሆናችሁ ንገሩኝ እስቲ። ፈጣሪ ከፍጡራን ጋር ፉክክር ውስጥ ከፍ አድርገው። ከዛስ ጥራት ይገባ ካስተማርከን በስተቀር ለእኛ እውቀት የለንም፣ አንተ አዋቂ ጥበበኛው አንተ ብቻ ነህ አሉት። አሁን ስሞች ነግሮ ለአደም ይሄንን ጫላ በለው፣ ይሄንን ጅብ በለው፣ ይሄንን አህያ በለው ብሎ ካስተማረ በኋላ ስሞቹን ንገሩኝ ሲላቸው አያናቅም ስላሉ ከዛ ምን አለ? ከፍ አድርገው አደም ሆይ ስሞቻቸውን ንገራቸው አለው። አሁን ለአደም ቀድሞ አስቀድሞ ነግሮታል። ከዛ አደምን አሁን ለመላእክቶቹ ንገራቸው አለው። ስሞቻቸውን በነገራቸው ጊዜ እኔ ሰማያትና የምድርን ሩቁ ሚስጥር አውቃለሁ፣ የምትገልጹትንና ያንን የምትደብቁትን የነበራችሁትን አውቃለሁ አላልኳችሁምን አላቸው። ቅድም ምን ብሏቸው ነበር? ደም አፍሳሽን ለምን ትፈጥራለህ በምድር ላይ? እኛ የምናመሰግንህ የምናጠራ ሆነን ሳለ ደም አፍሳሽን በምድር ለምን ትፈጥራለህ ሲሉት ኖ እናንተ ማታውቁት ነገር አለ እኔ ማውቀው አላቸው። ከዛ ምንድነው እሱ የሚያውቀው ስሞች ይሄ ጥንቸል ይሄ ዱኩላ ምናምን ብሎ ለአደም ነገረና እነኝህን ስሞች አላወቃችሁም ብሎ አያችሁ እናንተ ዱቁን አታውቁም ምን ያውቃለሁ አላቸው። እንደዚህ አይነት ሌም የሆነ አርጉመንት ነው። ከፍ አድርገው እሺ። ከዛስ ባለማወቃቸው ምን አደረጋቸው? በመላእክትም ላይ ለአደም ስገዱ ባልን ጊዜ ከዛ ምን አደረገ? ለአደም ነግሮ ስም ስለጠራ አደም አየህ አንተ የበላይ ሆነሃል፣ አሁን ኑና መላእክቶች ለአደም ስገዱ ተባሉ። እናንተ ስላላወቃችሁ እንስሳቱን ስማ ኑ ስገዱ። ከዛስ ሁሉም ወዲያውኑ ሰገዱ። ማን ብቻ ሲቀር ኢብሊስ። ጅኒ ገለመል የሚባለው ከዚህ በኋላ ነው የሚመጣው፣ አስቀድሞ አልነበረም። ኢብሊስ ብቻ ሲቀር እምቢ አለ፣ ኮራም፣ ከካዲዎችም ምን ሆነ። ከፍ አድርገው። ከዚህ በኋላ ነው አመፅ የመጣው። አስቀድሞ አላመፁም ነበረ፣ አመፅም የለም ነበር። አመፅ ኢብን ዝቅ አድርገው አንድ የመልሰው ኢብሊስ መልአክ ካልሆነ ራሱ ወይም ደግሞ እነኚህ አሁን ያመፁ ጅኒዎች ወይም ደግሞ ሴጣን ብለው የሚጠሯቸው የኢብሊስ ጎሳ የሚሏቸው መልአክ ካልሆነ በስተቀር እዚህ ጋር ማላ ፌል አድርጓል። ምክንያቱም ሴጣን ወይም ኢብሊስ መልአክ ካልሆነ ስገድ ተብሎ አልታዘዘም። ስገድ ተብሎ የታዘዘው ማን ነው? መልአክ ነው። ለመላእክትም ለአደም ስገዱ ባልን ጊዜ ስገዱ የተባሉት እነማን ናቸው? መላእክቶች። ሁሉም ወዲያው ሲሰገዱ ኢብሊስ ብቻ ሲቀር ኢብሊስ አለመስገዱ አይሻወጣሽ ኢብሊስ አለመስገዱን እንደ ኩራት እንደንትን ተቆጠረበት። ኮራ እንዲህ አለ። ከፍ አድርገው ከካዲዎችም ሆነ መላእክትን የታዘዘው እንጂ ኢብሊስ አልታዘዘም። አሌስ ኢብሊስ መልአክ ነው እስካላላችሁ ድረስ አደም ወይ አንተ ከሚስት በገነት ተቀመጥ፣ ከእርሷም በፈለጋችሁት ስፍራ በስፍራው ተመገቡ፣ ግን ይችን ዛፍ አትቅረቡ፣ ከበደለኞች ትሆናላችሁ አለም። ከፍ አድርገው። ከዛስ ከእርሷም ሴጣን አዳለጣቸው ኢብሊስ። ስለዚህ እንትን ተባለ፣ ሴጣን አዳለጣቸው፣ በውስጧም ከነበሩበት ድሎት አወጣቸው። ከፊላችሁ ለከፊላችሁ ጠላት ስትሆኑ ውረዱ እናንተም በምድር ላይ። ከዛ ምን እንዲሆኑ ተደረጉ? ውረዱ እናንተም በምድር ላይ እስከ ጊዜ ሞታችሁ ድረስ መርጊያና መጠቀም ያላችሁ አልናቸው። ስለዚህ እርስ በርስ ጠላት ሆነው አደምና ሔዋም ጅኒዎችም ወደ ምድር ተጣሉ። ገና ከፍ አድርገው። ስለዚህ በቃ ወደ ምድር ከአደምም ከጌታው ቃላትን ተቀበለ፣ በእርሷም ላይ ከጌታው ጸጸትን በመቀበል ተመለሰለት ምናምን ብሎ ይቀጥላል። ስለዚህ ወደ ምድር ላይ ተጣሉ ማለት ነው። ምንም ምድር ላይ የሚኖሩ ምናምን የሚለው ተረት ተረት የኪሳችሁ ነው። እዚህ ጋር አንዴ ኦኬ፣ ቀጥል። ኢብሊስና ጂኒ ኢብሊስ የሚባለው እና ጂኒ የሚባለው በአረብኛ እስቲ አንተ ምን ልዩነት አላቸው?
እስቲ እዚህ ጋር አንተ በምታውቀው ባነበብከው እስቲ አስረዳኝ፣ እኔም አስረዳለሁ። ኢብሊስ እና ጂኒ እንደገና ደግሞ ጂኒዎች ኢብሊስ ራሱ ወደ ሰማይ ቤት እንዴት እንደወጣ ቁርአን ምናምን ሐዲስ አለኝ ብለሃል። እስቲ አስረዳኝ፣ እኔም አስረዳለሁ። ኢብሊስ ምኑን ነው ማስረዳ? እንዴት ሰማይ ቤት እንደወጣ በሐዲስ አነባለሁ ምናምን ብለካል። ሰማይ ቤት እንዴት እንደወጣ ማለት አልገባኝም። ይኸውልህ አንድ ካወቅ አሳውቀኝ። ምኑን ላሳውቅ ደግሞ ስለ ኢብሊስ ማለት ነው። ኢብሊስ አጋንንት ሴጣን ያበሰ ማለት ነው። ኢብሊስ ያበሰ የመጀመሪያው ያበሰ ማለት ነው። ላስረዳ። ኢብሊስ ማለት የጅኒ ጎሳ ነው። የጅኒ ጎሳ ነው። በጣም ጥሩ። እዚህ ጋር ያ እንስማማለን። ግን 18 52 ነው እንደይፈተው ምንድን ነው ፖይንት? ቁርአንን አትክፈት። ቆይ ቁርአን ሳከፍት ምን ተረት ማውራት ፈልገህ ነው? በመረጃ አውራ። ቆይ በመረጃ ፖይንት ማለት ቆይ ሜክ ማድረግ የፈለግከው ፖይንት ምንድን ነው? እሱ እዚህ ጋር ጂኒዎች ሲፈጠሩ ከጂኒዎች ጥሩ ሰው ኢባዳ የሚያደርግ ወይ ደግሞ አምልኮትን ለፈጣሪ የሚገዛ ኢብሊስ ነበር። ሰላም ሰው ነበር ማለት ነው። ከዛ በኋላ ጂኒዎቹ አምጾ ምድር ላይ እንትን አመጽ ሲያመጡ ማለት ነው መላእክቶቹ መጥቶ ለፈጣሪ እንዲህ አይነት ሰው አየን ምናምን አሉት። ማስረጃው ነው ያለው። ማስረጃ ያለው ከዛ በኋላ ሐዲስ ውስጥ ነው ያለው። ከዛ በኋላ ወደ ሰማይ ወሰዱት ማለት ለኢብሊስም ማለት ነው። ከዛ ሰማይ ቤት እንዲቀመጥ የኖረ አዳም መጣ። ከዛ አንተ አሁን እዚህ ጋር ምን እንዳልክ ታውቃለህ? አመጽ እዚህ ጋር ነው እንጂ የመጣው ምድር ላይ የለም ምናምን ልትል ፈልጌ ነበር እኮ። ማስረጃ እኮ ሳልነግረን እኮ ነው። አሁን በተረት እኮ ነው። እኛ እኮ ቁርአንን ያነበብነው። አይ አዲሱን ነው ያለው። አዲሱንም ትይዘዋለህ አይደል? አዲሱ ይኸውልህ ስነ ፍጥረት ጋር በተያያዘ ነገርኩ። በጣም ከፍተኛ ግጭት ስላለ እኮ ቅድም ያለፍኩ እያንዳንዱ ስለሚጋጭ የራሱን ታሪክ ልቀጥል ትችላለህ። ግን አውጣውና ሐዲሱን ሰፖርት የሚያደርግ ሐዲስ ካለ እንየው። አንድ ጥያቄ ልጠይቅህ። ቀጥይ። እኔ አሁን ቅድም አባትና ልጅ ምናምን እያልክ ነበረ። እኔ ስለ መጽሐፍ ቅዱስ አላቅም ብያለሁ። አባትና ልጅ ስትይ ቅድም አሁን ስታወራ የሆነች ልጅቱ ስትጠይቅ ኢየሱስ በቃል በቃል እኔ ጌታ ነኝ ያለበትን ንገረኝ ስትልህ ከዛ አባትና ልጅ ብለህ በዛ ላይ የሆነ ነገር ብቻ እያወራህ ነበር። እሺ የቱ ነው አባት የትኛው ነው ልጅ? እሱን አስረዳኝ። ያ ቢኒ እንኳን ደህና መጣ። ሰላም ብያለሁ ቢኒ። እኛ ምን እናምናለን መሰለሽ? ሰላም በለን እና ቀጥላለን። በጣም ቀጥል፣ ችግር የለም። ከአንተ በኋላ ለእሷ የምነግራት ነገር አለ። እኛ ምን እናምናለን መሰለሽ? አምላካችን ቃል አለው ብለን እናምናለን። አምላካችን ሚዩት አይደለም ወይንም ደግሞ እንደ ጉዕዛን ዱዳ ነው የሚል አስተምሮ የለንም። ቃል አለው፣ ቃሉም ደግሞ አካላዊ ነው ብለን እናምናለን። ስለዚህ ያ ቃሉን አካላዊ ቃሉን ልጁ ብለን እንጠራለን። ልጅ አለው ስንል ወይንም ደግሞ ቃል አለው እያልን ቃሉ አካላዊ ነው፣ ልጁ ነው፣ ከሱ የተገኘ ከሱ የተወለደ ከሱ የሚወጣ እንደመሆኑ ቃሉ ምን ብለን እንጠራለን? ልጅ ብለን እንጠራለን። እዚህ ጋር አንድ ጥያቄ፣ የሆነ ሰው ልጅ ለመባል እንዴት ነው? እንዴት ቃል እንዴት ልጅ ሊሆን ይችላል? መወለድ አለበት፣ ተረግዞ መወለድ አለበት አይደለ እኮ። እንዴት ነው ቃል ልጅ ሊሆን የሚችለው? መልካም። እና እንዴት ነው ደግሞ አምላክ ልጅ ኖሮ የሚችል? መልካም። እሱ ለሰው ሲሆን ነው። ለሰው ሲሆን አንድ ሰው ልጅ እንዲባል መስፈርቶች አሉት። አንደኛ ወይም ባልና ሚስት ተጋብተው ዮሐንስ ወንጌል ምዕራፍ 1 ቁጥር 11 ላይ እንደሚናገረው ዮሐንስ ወንጌል ምዕራፍ 1 ቁጥር 11 ጀምሮ እኛ ራሳችን ልጅ እንዴት ነው ከስጋና ከደም ነው ወይ የሚለውን ነው። በወንድ ፍቃድ ነው ወይ ነው፣ አንቺ ባሰብሽው ነው ወይ አይደለም። ልጅ ለመባል ነሰሰርሊ ተረግዞ መወለድ አለበት ወይ? አንደኛ መንገድ ሊሆን ይችላል እንጂ እሱ መጨረሻ ነው ማለት አይደለም ለሰውኛ እንኳን። ምክንያቱም የመምህርሽን አባት ልትይ ትችያለሽ። ማደጎ ያሳደገን በእናንተ ቢከለከልም በእኛ
ወላጅ የሌላቸውን አባት ተብለን ልንጠራላቸው እንችላለን። ያ ማለት በስጋ ወልደናቸዋል ማለት አይደለም። ማለትም ባልና ሚስት በሚደረገው አይነት ተወለዱ ማለት አይደለም። አባት ግን ተብለን ልንጠራ እንችላለን። ኢየሱስ ክርስቶስ ደግሞ ግን ተረግዞ ተወልዷል። እሱ ላይ እንመጣለን። እኛ ቃሉ በደንብ ቃል እርሱ የእግዚአብሔር ልጅ ነው ብለን ስንጠራ ከእርሱ የተገኘ ከእርሱ የሚወጣ የእርሱ የባህሪ ልጁ ነው። ዓለማትን የፈጠረው በቃሉ ነው በልጁ ነው ብለን እናምናለን። ስለዚህ ለምሳሌ አንቺ አላህ ቃል አለው ብለሽ ታምኛለሽ። ቃሉን ልጅ ብለሽ ግን አትጠሪም አይደለ? የአላህ ቃል ደግሞ ብዙ ነገሮችን ፈጥሯል ብለሽ ታምኛለሽ አይደለ? ቃሉ ፈጣሪ ነው ብለሽ ታምኛለሽ፣ ይፈጥራል። ስለዚህ ያ ቃሉን ቁርአን ብለሽ ትጠሪያለሽ አትጠሪም? ቁርአን የአላህ ቃል ነው፣ ግን ፍጡር ነው። ቃል ነው። ቃል ፍጡር ሊሆን አይችልም። ያላህ ቃል ነው፣ ፍጡር አለ። ኦኬ ቁርአን ብለሽ ግን ትጠሪያለሽ። በእጅህ የምትሰራው ነገር ነው። አይ በእጅ የሚሰራ ብቻ አይደለም። እንደዛማ ከሆነ የምናገራቸው የምሳደባቸው ሁሉ ፍጡር አይደሉም ማለት ነው። ኤኒዌይስ ወደዛ የተለያዩ ነገሮች ናቸው። ዲቤት ሙድ እንዳናደርገው ወደኛው እንመለስና፣ ስለዚህ አንቺ በቀላሉ የአላህን ቃል ቁርአን ብለሽ ትጠሪያለሽ። እኛ ደግሞ የፈጣሪያችንን የባህሪ ቃሉን የባህሪ ልጅ ብለን እንጠራለን። እኛ ልጅ ብለን ጠራን፣ አንቺ ግን ቁርአን ብለሽ ጠራሽ። በስጋ ሲገለጥ ባህሪ ከእርሱ የተገኘው ልጁ በስጋ ሲገኝ ወይም ደግሞ በስጋ ሲገለጥ ሲታይ እሱ ምን ብለን ጠራ ነው? ኢየሱስ ብለን ጠራ ነው። ስግው ቃል ብለን ጠራ ነው። በስጋ የተገለጠ ልጅ ነው። ኦልሬዲ ልጅ ነው። ዞሮ ልጅ ማለት ምን ማለት ነው አልኩሽ? ሰው ነው። ልጅ ሲባል ግን በቃ የሰው ስጋ ለብሷል። እጅ ግራ ልደቶች አሉት። አይሻ ክርስቶስ ሁለት ልደቶች ስላሉት እንዳንደባለቀው የመጀመሪያውን እያስረዳሁሽ ነው። እኔ አንቺ እያምታታሽ ያለሽው ከማርያም የተወለደውን ነው። እኔ ደግሞ እየነገርኩሽ ያለሁት ከአብ መወለዱን እየነገርኩሽ ነው። ዓለም ሳይፈጠር ጊዜ ሳይቆጠር ከእርሱ ተካክሎ ከእርሱ የሚወጣ የእርሱ የባህሪ ልጁ ነው እያልኩሽ ነው። ከእርሱ የተገኘ የባህሪ ልጁ ነው። ልጅ ሲባል ግን አባት ልጁን እንደሚቀድም አባት ልጁን ወልዶ ከአያቱ ልጁ እንደሚያንስ እንደዛ ማለት አይደለም። ቃሉ ነው። ለዓይን ጥቅሻ እንኳን ከእርሱ የተለየበት የለም። ነገር ግን ከእርሱ የተወለደ ነው ስንል ከእርሱ የወጣ ከእርሱ የተገኘ ነው። ከእርሱ የተገኘ እሱ ቃሉን ምን ብለን እንጠራለን? ልጁ ብለን እንጠራለን። ያ ልጁ ግን ሁለት ልደቶች አሉት። በደንብ አሰቢ። ከአብ እንደመገኘቱ የአብ የባህሪ ልጁ ያለ እናት የተወለደ ከአባቱ የተወለደ ብለን እንላለን። በዘመኑ መጨረሻ ላይ ደግሞ ነቢያትን ሲልክ ከቆየ በኋላ ማቴዎስ ወንጌል ምዕራፍ 24 ላይ ክርስቶስ ሲናገር ነቢያትን ሲልክ እንደነበረ እንዲሁም ደግሞ ዕብራውያን ምዕራፍ 1 ላይ ከቁጥር 1 ጀምሮ እስከ 3 ነቢያትን እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ሲናገር ቆይቶ በዚህ ዘመን መጨረሻ ይላል ሁሉም ወራሽ ባደረገው ደግሞም ዓለማትን በፈጠረበት በዚህ በልጁ ተናገረን ይላል። ስለዚህ ሁሉን ወራሽ ባደረገው በልጁ ዓለማትን በፈጠረበት ዕብራውያን ምዕራፍ 1 ቁጥር 2። ስለዚህ ዓለማት የተፈጠሩት በማን ነው? በልጁ። ልጁ ማን ነው? የአብ የባህሪ ልጁ፣ እሱን ቃሉ ብለን እንጠራለን። እርሱ በስጋ ሲገለጥ ደግሞ ስግው ቃል ነውና፣ ስግው ቃል ማለት ስጋ የተዋሃደው ቃል ወይም ደግሞ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ እንደሚል ማለት ነው። ስለዚህ በስጋ የተገለጠውን እሱ ክርስቶስ እንለዋለን፣ ኢየሱስ እንለዋለን። አዳኝ ቤዛችን እሱ ኢየሱስ ይባላል። ስጋ የተዋሃደው መለኮት የተዋሃደው ስጋ ስለሆነ የመለኮት ሙላት በሰውነቱ ተገልጦ የሚኖር ስለሆነ አንድ 5 ደቂቃ ትጨርስ። እሷ አይሻ ትጨርስ። አሁን እኔ ብታስገባትም ችግር የለብኝም ማስገባትና እኔ እቀጥላለሁ። ጨርሽ አንቺ ቅድሚያ። ይኸውልህ አንተ አሁን ዞሮ ዞሮ ማለት ነው አሁን ኢየሱስ ከተወለደ ስንት ጊዜው ነው? ኦኬ በስጋ ከተገለጠ 2000 ምናምን ዓመት ሆነው።
እሺ ከዛ በፊት ደግሞ ነበሩ እነ ኢብራሂም ወይም አብርሃም ወይም ደግሞ የሚባሉ አሉ ኑህ፣ ሙሴ ምናምን ነበሩ። እነሱን ማን ነበረ? የእነሱስ ጌታ ማን ነበር? ኦልሬዲ እሱ አሁን 2000 ምናምን በኋላ ነው የመጣው። ከዛ በፊት ኦኬ ኢብራሂም፣ ሌላስ? ከአደም ጀምሮ እስከ ኢየሱስ ያለ ህዝብ የማዕት ህዝብ ነው ያለው። ቁጥሩን ማናቅ ሚሊዮን። እሺ እነዛ ህዝቦች ጌታቸው ማን ነው? ኦልሬዲ አሁን ጌታ አልተወለደም እኮ ገና ነው የተወለደው። 2000 ዓመት በኋላ ነው የተወለደው። እነሱ ጌታ አልነበራቸው። መልካም። እሺ ክርስቶስ ስንት ልደቶች አሉት አልኩሽ? አይሻ 2 ልደቶች አሉት አልኩሽ አይደለ? እሺ ዓለም ከመፈጠሩ በፊት ጊዜ ታይም ሳይቆጠር ከአብ የተካከለ ለዓይን ጥቅሻ ከአባቱ ሳይለይ በቃልነት የእሱ ልጅ ሆኖ ያለ እናት ተወልዷል ብዬሻለሁ አይደለ? ቆይ አሁን ቃል ነበረ ሲያስተዳድራቸው የነበረው ማለት ነው ከዛ በፊት? ቆይ ብዬሻለሁ አይደለ? እሺ አዎ። ስለዚህ ቃል ሲባል አንቺ እየተረዳሽ ያለሽው ይህንን ድምፅ ነው አይደለ? እየተረዳሽ ያለሽው እንደዛ አይደለም። እኛ የምንረዳው ቃል ስንል አካላዊ ነው። አካላዊ ነው ስንል መፍጠር ማድረግ እኔ ማለት የሚችል ፍቃድ ያለው እያልን ነው። ፍቃዱ ምንም እንኳን የአብና የወልድ የመንፈስ ቅዱስ አንዲት ፍቃድ ብትሆንም፣ አንዲት ስልጣን፣ አንዲት አገዛዝ ብትሆንም ማለት ነው። ስለዚህ አንዲት ፍቃድ ያለቻቸው አብ ያለው ወልድ ያለው ነው። ዓለም ሳይፈጠር አስቀድሞ በአብ ጋር የነበረ በአብ እቅፍ ያለ የአብ ልጅ ነው። የአብ ቃል የሆነ ዘመን ላይ የመጣ የሆነ ጊዜ ላይ የተፈጸመ የተከሰተ ምናምን ነገር አይደለም። ልጁ ስንል በዘመን መጨረሻ ላይ ግን ከማርያም ሲወለድ አንቺ እንዳልሽው ዘመን ተቆጥሮለታል፣ ጊዜ ተለክቶለታል፣ ተሰፍሮለታል። እኔም ስጠይቅኝ 2000 ምናምን አልኩሽ አይደለ? እርሱ ግን ምንድነው? ዘመናትን የፈጠረ ነው። ጊዜን ራሱ የፈጠረ ነው። ቆላሲያስ ምዕራፍ 1 ቁጥር 15 ነው የሚናገረው። በሰማይም በምድርም ያሉ የሚታየውንም የማይታየውን ሁሉን የፈጠረ እንደሆነ ይናገራል። ታይም ራሱ የተፈጠረው በእርሱ ነው። ሁሉ ከእርሱ በእርሱ ነው። እሱ አሁን መጀመሪያ ወይ ቅድም አንተ የጠየቀኝ ጥያቄ ልጠይቅህ። እሱ መጀመሪያ የት ነበር? አብ ወይም ቃሉ የት ነበር? በአብ እቅፍ። በመጀመሪያ ቃል ነበር፣ ቃሉም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር፣ በእግዚአብሔር ዘንድ ነበር። እንዴት? እስቲ ማለት ምንድን ነው ያልከው? ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። በመጀመሪያ ማን ነበር? ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ኦልሬዲ ከእግዚአብሔር ቃል ይቀድማል ማለት ነው። ማን አለሽ? ራሱ እግዚአብሔር ነው አለሽ እኮ። መጀመሪያ ቃል ነበር እኮ። ቃል ነበር። ፊት ለፊት አድርገው ቃል ለምንድን ነው ማከፍተው? አዳምጥ። ዮሐንስ ወንጌል ምዕራፍ 1 ቆይ መጀመሪያ ይሄ ነገር ይጋጫል። መጀመሪያ ቃል ነበር። ቃል እንዴት ማለት እፎይ እንዴት ቃሉ ከእፎይ ሊቀድም ይችላል? መቻለሽ መቻለ እንደዛ መቻልኩኝ እንደዛ ቃል ነበር እኮ መጀመሪያ ቃል ነበር እያልከኝ እኮ ነው። ምን ማለት ነው እንደዚህ? መጀመሪያ ቃል ነበር ማለት ኦኬ። አንብቤሽ ይሄንን ክፍል ምን ይላል? ምን ይላል ይሄ ክፍል? እሺ ሂድ። ቅድም አንተ ያልከው ነው። እሺ ምንድን ነው ታዲያ ይሄ? ምንም እኮ መጀመሪያ ቃል ነበር እኮ ነው። አሁንም እኮ ቃል እግዚአብሔር ቃል ነበር ነው የሚለው አይልም እህታችን እኮ ነው። ቃል ነበር፣ ከዛ ቃል ደግሞ በእግዚአብሔር ዘንድ ነበር። በመጀመሪያ ቃል ነበር። በመጀመሪያው ኦኬ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር አይደለ? እሺ ይሄ ማለት ምን ማለት ነው? በመጀመሪያ እያለ እኮ ነው። የሚቀድመው እኮ ቃል እኮ ነው። እዚህ ጋር እኔ የምታየኝ ይሄ ነው። አይደለም እህታችን፣ ለእኔ አሁን ቃል ነው የሚቀድመው። ችግር የለውም እኮ ያዳምጪኝ። ግልጽ ስለሆነ ነው እያልሞገትኩሽ ያለሁት። ግልጽ ስለሆነ ራስሽ አናላይዝ እንድታደርጊው ነው። በመጀመሪያው ቃል ነበር። ቆይ በመጀመሪያው ቃል ነበር። በመጀመሪያው ቃል ነበር ሲል መጀመሪያ ኖሮ ሳይሆን ለፈጣሪ ምንም ባለመኖሩ ምንም ሳይኖር ፍጥረት ሳይኖር ቃል ነበር። ያ ቃል ደግሞ በእግዚአብሔር ዘንድ ነበር። ያ ቃል ራሱ ያለው በማን ዘንድ ነው? በእግዚአብሔር ዘንድ ነው ያለው። በመጀመሪያ ምንም ሳይፈጠር ታይም ሳይኖር መጀመሪያም ሳይኖር ቃል ነበር። ያ ቃል በማን ዘንድ ነበር? በእግዚአብሔር ዘንድ ነበር። ያ ቃል ራሱ ምን ነበር? እግዚአብሔር ነበር። ሶስት ናቸው ማለት ነው። ቃል ምንድን ነው እንዴ?
ቆይ ኧረ ይሄ ነገር ግን እኔ እንጃ። ይሄ ነገር የሰው ጭንቅላት የሚቀበለው ነገር አይደለም። ግልጽ ነው። ቆይ እዚህ ጋር በመጀመሪያ ቃል ነበር፣ በመጀመሪያው ነበር ቃል ነበር፣ ቃልም ደግሞ በማን ዘንድ ነበር? በእግዚአብሔር ዘንድ ነበር። ኦኬ ቃል ራሱ ደግሞ ምን ነበር? እግዚአብሔር ነበር። ስለዚህ ቀደም ምን ብዬሻለሁ? ጎበዝ ተረድተሽዋል። አሁን ቀደም ምን ብዬሻለሁ? አምላካችን ቃል አለው። ቃሉን ልጅ ብለን እንጠራለን። እርሱ ልጁ ራሱ ቃሉ እግዚአብሔር ተብሎ ይጠራል። የልጅ ድምፅ አለ፣ የሌ ድምፅ አለ። ከዚህም በፊት እቺን ምድር ሲያስተዳድራት የነበረው ቃል ነው ማለት ነው። ያ ከፍ አድርገው ቁጥር 3 ላይ አድርገው ያልሽ ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ደግሞ ያለ እርሱ አልሆነም ማለት። ስለዚህ ሁሉ በማን ነው? በቃል ነው የሆኑት። ሁሉ በቃል ከሆነ ከሆነውም አንዳች እንኳ ያለ እርሱ ካልሆነ፣ ስለዚህ የሚመገበው የሚጠብቀው እርሱ ነው። ቁጥር 10 ላይ አድርገው። እችን ዓለም ማን ነው የሚያስተዳድረው? ቁጥር 10 ላይ ዓለምም በእርሱ ሆነ፣ በዓለምም ነበር፣ ዓለሙም በእርሱ ሆነ፣ ዓለሙ ግን አላወቀውም። ዓለሙ ስላላወቀው ወደ ዓለሙ መጣ፣ ለተቀበሉት የእግዚአብሔር ልጆች ሲሆኑ ዘንድ ስልጣን ሰጣቸው ይላል። ዕብራውያን ምዕራፍ 11 ቁጥር 6 ነው እንዲፈተው። ቁጥር 3 አካባቢ ትጋሪው ዓለሞች በእግዚአብሔር ቃል እንደተዘጋጁ፣ ስለዚህ የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን። ስለዚህ ዓለም የተፈጠረው የተዘጋጀው ማን ነው? ሲያስተዳድር ማን ነው ሲጠብቅ የነበረው? በእግዚአብሔር ቃል። ያን የእግዚአብሔር ቃል ምን ብለን እንጠራዋለን? ልጁ ብለን እንጠራዋለን። ዓለሞች የተዘጋጁት በማን ነው? በእግዚአብሔር ቃል ነው። ማን ነው ዓለምን የሚጠብቀው? ማን ነው የሚያስተዳድረው? ማን ነው እሱ ያዘጋጀው? የእግዚአብሔር ቃል። ያ የእግዚአብሔር ቃል ደግሞ ዓለምን ካዘጋጀ ዕብራውያን ምዕራፍ 1 ቁጥር 2 ነው እንክፈተው። የእግዚአብሔር ልጅ ተብሎ ይጠራል። ኦኬ። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉም ወራሽ ባደረገው ደግሞም ዓለማትን በፈጠረበት። ዓለማት በማን ነው የተፈጠሩት? ዮሐንስ ወንጌል ምዕራፍ 1 3 ላይ እንዳየ ነው። ዮሐንስ ወንጌል ምዕራፍ 1 10 ላይ እንዳየ ነው። በቃል ይላል አይደል? እንዲሁም ደግሞ ዕብራውያን ምዕራፍ 11 ቁጥር 3 እንዳየ ነው። ዓለማት በማን ተዘጋጁ ይላል? በቃል በእግዚአብሔር ቃል ይላል። በግልጽ እዚህ ጋር ደግሞ ሁሉም ወራሽ ባደረገው ደግሞ ዓለማትን በፈጠረበት። ዓለማት በማን ነው የተፈጠሩት ይላል? በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። ስለዚህ ቃሉ ምን ተብሎ ይጠራል? ልጁ ተብሎ ይጠራል። ስለዚህ ዓለማት የተፈጠሩት የተዘጋጁት በልጁ ነው፣ ወይም ደግሞ በቃል። ያ አካላዊ ቃል ሁሉን የፈጠረ ሁሉን ያዘጋጀ ሁሉን የሰራ ነው። መዝሙረ ዳዊት ላይም በተመሳሳይ ምዕራፍ 33 ከቁጥር 6 ጀምሮ፣ ኢዮብ ላይም ምዕራፍ 34 ቁጥር 4 አካባቢ ዓለሞች የተዘጋጁት በቃል እንደተፈጠሩ ይናገራል። አብርሃምን ማን ነበረ ላልሹ፣ ለምሳሌ ዮሐንስ ወንጌል ምዕራፍ 8 ላይ ስንመለከት ከቁጥር 54 ጀምሮ አብርሃም ሳይወለድ እሱ እንደነበረ ይናገራል። አብርሃም ሳይወለድ እንዴት ነው የነበረው? ገና ያኔ 30 ዓመት እንኳን ያልሞላው ብለው አንቺ እንደጠየቅሽው ጠይቀው ነበረ። አንተ አባታችን አብርሃምን ትበልጣለህ ብለው ጠይቀውት ነበር። አንዴ ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ጀምሮ ዳዊትም ደግሞ ለዳዊቱም ምንድን ነው በተመሳሳይ አንዴ ዮሐንስ ወንጌል ምዕራፍ 8 መክፈት ይችላል። ሰማለሁ እኔ ኦኬ። እርሱ ገና እጇን ምን ላይ ነህ አለው። ዮሐንስ ወንጌል ምዕራፍ 8 ቁጥር 50 ምናምን አካባቢ ጀምሮ ይሄ ክፍል አይደለም በእርግጥ ኦኬ።
ኢየሱስ መለሰ አለም እኔ ራሴን ባከብር ክብሬ ከንቱ ነው፣ የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው። አየሽ፣ ቅድም ያ ክርስቶስ የአብ ልጅ ነው ስንል እነሱ አምላካችን የሚሉት ለእኔ ምንድን ነው? አባቴ ነው። ቃሉ ልጁ ይባላል፣ ልጁም ደግሞ አባቱ ነው። ለማምለክ ውስጥ ታዲያ አባቱ አይሻልም ከልጁ? ቆይ ከልጁ አባት አለኝ እያለ እኮ ነው። ይሄ ግልጽ እኮ ነው። አባት አለኝ ልጅ ነኝ ካለ ኦልሬዲ በቃ ይሄ እኮ እንትን ነው፣ ግልጽ እኮ ነው። ጎበዝ እኮ ለማምለክ ውስጥ አላህም ደግሞ ልጅ ካለኝ ጎበዝ አላህ ልጅ ካለው ግን ልጁ ጎበዝ አንቺ ባመጣሽው ሎጂክ መሰረት አላህ ደግሞ ምን ብሏል? ሱረቱ ዙሩፍ 81ኛው አያ ላይ ልጅ ካለኝ ልጅ የሚመለካል ብሏል። ስለዚህ አባቱ ብቻ ሳይሆን ልጁ እንዲመለክ ቁል ሁወ አላሁ አህድ ነው የሚለው። ቁል ሁወ አላሁ አህድ፣ አላህ አንድ ነው። አላህ አንድ ብቻ ነው። አይሻ ለአራማን ልጅ ካለው ለልጁም ትገዣለሽ፣ እንመለሳለን። ይዋል እንደዚህ የሚባል ነገር የለም። አትፈላሰፍ። ስማ እሰጥሻለሁ። አንድ ያዳምጫ ፕሊስ። ቆይ ልጨርስ ይሄን ክፍል። አንቺ ባመጣሹ ሎጂክ እኔ እስማማለሁ፣ ተስማምቻለሁ። አንቺ ባመልሽው ግን ቁርአንሽ ላይ አፕላይ አድርገዋለሁ ኔክስት። ስለዚህ እና አብርሃም ምናምን ብለሽ ለጠየቅሽው ከና አብርሃም በፊት እንዳለ ራሱ የተናገረበት ነው። አላወቃችሁትም፣ እኔ ግን አውቀዋለሁ። አላወቁትም ብል ከፍ አድርገው እንዴ ዳሩን አውቀዋለሁኝ። አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው። አብርሃም እንዴት ነው የክርስቶስን በስጋ መወለድ ያየው? እንዴት ነው? የትኛውን? እንዴት? መቼ ነው ያየው? ገላትያ ምዕራፍ 3 ቁጥር 8 አካባቢ ላይ ወንጌል አስቀድሞ ስለተሰበከለት። ወንጌል ምንድን ነው? ክርስቶስ በስጋ እንደሚመጣ ስለሆነ። ስለዚህ አይሁድ ገና 50 ዓመት ያልሞላህ አብርሃምን አይተሃልን አሉት። አይሻ የምትጠይቀውን አይነት ጥያቄ አይሁዶ የጠየቁት። አባታችን አብርሃም ስንት ሺህ ዓመት የሆነውን አንተ ገና ከተወለድ ከ50 ዓመት እንኳን ያልሞላህ እንዴት ነው እሱ አብርሃምን አይቻለሁ የምትለው? አብርሃም እንዴት ነው እሱ ብለው ጠየቁት። ምክንያቱም እነሱ የሚያውቁት በስጋ የተወለደውን ልደት ብቻ ዘው ስለሆነ ጥያቄያቸው። አንቺ እየጠየቅሽው እንዳለሽው ከማርያም ስጋና ደምን ነፍስን ተካፍሎ በስጋ የተገለጠውን ብቻ ስለሆነ ፖይንታቸው ጭንቅላታቸው ውስጥ ያለው። አይሁድም ገና 50 ዓመት ያልሞላ አብርሃምን አይተሃልን አሉት። ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው። አይሻ አለ እንጂ አብርሃምን አልፈጠረውም፣ ግን አለ። ፋይን እስማማለሁ ባንቺ። አብርሃምን አልፈጠረውም። ቆይ መፍጠር ጋር እንሄዳለን። አብርሃም ሳይወለድ ኢየሱስ እንዳለ ታምኛለሽ? የለም አላምንም። ክፍሉ ይላል አይልም? ምንድን ነው የምለው? እኔ መጽሐፍ ቅዱስ አላውቅም። ስለ መጽሐፍ ምንድን ነው የማነበው? ይሄ አንብቤ ምንድን ነው የሚለው? የአንተ መጽሐፍ ቅዱስ ነው እንደዛ የምለው? መጽሐፍ ቅዱሱ እንደዛ የምል ከሆነ እኔ በሱ አላምንም። ለምን ደግሞ አታምኚው? አመኝ ብሎሻል ነብይሽ። ይኸውልህ ኦልሬዲ ማለት ነው እኔ የማምንበት መጽሐፍ ቅዱስ ይሄ ምንድን ነው? ይሄ የተበረዘ ነው። ማን ያለሽ? ነብይሽ ተበርዟል ብሏል። ነብይሽ ያምንበታል። ተነብይሽ ትሻያለሽ አንቺ። እኔ በተውራት በኢንጂል ነው። ምክንያቱም በተውራትና በኢንጂል አምናለሁ። በተውራት አምናለሁ፣ በኢየሱስ አምናለሁ፣ እኔ በማርያም አምናለሁ። ግን ደግሞ ኢየሱስ ፈጣሪ ነው ብዬ አላምንም። ኢየሱስ ነብይ ነው። ሲስተር ሰው ልጅ ነው። ኦልሬዲ እንደኔና እንዳንተ አንድ ነገር ብቻ መጨረሻ እንትኑ ሳትገቢ ስሜታዊ ዶንት ቢ ኢሞሽናል በደንብ አስተውይ። ስለዚህ የጠየቅሽን ከአብርሃም በፊት የነበሩትንስ አብርሃምንስ ብለሻልሽን። ፕሊስ ጥያቄሽ እኮ ተመልሷል እህታችን። ምን ነበር ቅድም ፕሪሳፖዝ? ኧረ በእናትሽ እኮ የተረጋጊ። ፕሪሳፖዝ ያደረግሽው ጥያቄ ምንድን ነው? ክርስቶስ ስተወለደ እንደዚህ ከሆነ በእነ አብርሃም ጊዜስ ያለው የሚል ነበር ጥያቄሽ። አብርሃምም ሳይወለድ ክርስቶስ አለ ሚል ሲመጣብሽ ደግሞ ለምን ትዊስ ለማድረግ ትሞክሪያለሽ? ስለዚህ ይህን ክፍል አሁን አንብቢና እንደኛ መጽሐፍ ክርስቶስ አብርሃም ሳይወለድ እንዳለ፣ ስለዚህ ባመጣንልሽ መሰረት ቫሊድ እንደሆነ መልሳችን እሱን እንስማማ። ታምኝበታለሽ አታምኝም? ኔክስት እንመጣበታለን። አንዴ እፎይ ፕሊስ ሚታርጊ አንዴ ከይቅርታ ጋር ማለት ነው። ሚታርጊ ቆይ አይሻ ቀጥይ። ይህንን የጠየቅሽውን ጥያቄው
አመንሽ አላመንሽ ሌላ ጉዳይ ነው። ለጠየቅሽው መልስ ግን መምጣቱን እመኚ ነው። እመኚ ቅድሚያ ለምን አታምኚው? ይኸውልህ ለምን እንደማላምን ታውቃለህ? እሺ አላህ ማለት ነው ሲጀመር አላህ አደምን ያለ እናት ያለ አባት ፈጠረው። እኔ ያለ አባት ያለ እናት ፈጠረው አልፈጠረው who cares ምን አገባኝ ነኝ አሁን አንቺ በእነ አብርሃም ጊዜ ከእነ አብርሃም ጊዜ ኢየሱስ ስላልነበር ምናምን የሚል ሙግት አንስተሻል። እሱን እኮ አሁን አንብቤን ክፍል አምንበትም። ኦኬ ለምን አታምኚው? በቃ ልክ ስላለ ምክንያቱም ነብይሽ ደግሞ እመኝበት ብሎሻል። ይኸውልህ ነብዬ እመኝበት ያለኝን መጽሐፍ እኔ ራሴ አውቃለሁ፣ አምንበታለሁ። በኢንጂል ታምኛለሽ አታምኚም? በደንብ አድርጌ። ስለዚህ ያው ኢንጂል አቅርበንልሻል። አይደለም ኢንጂል መሆኑን ራሱ ይሄንን ኢንጂል መሆኑን ራሱ አላምንበትም። ስለዚህ ነብይሽ ዋሸ ነበር ማለት ነው። በኢንጂል በመጽሐፍ ሰዎች ኢንጂልን ማኑበት ይሄ አይደለም። ይሄ አይደለም። ኦኬ ኢንጂል የትኛው ነው? ኢንጂል የትኛው? ነብይሽ ተቀይሯል አላለም? አቡ ዳውድ 40 ቁርአን ላይ ይላል ተቀይሯል ይላል። ቁርአን መጽሐፍ እንደተቀየረ የሚልበትን ቦታ እኔ አሁን አንብቤ እመጣለሁ። ጠብቀኛል። ይኸውልሽ ኢንጂል ተቀይሯል የሚል ሽታውንም አታመጭም። አሁን በመጀመሪያ ወደዛ ከመሄዳችን በፊት ለጠየቅሽው ጥያቄ የተመለሰልሽን ትቀበያለሽ አትቀበይም ነው። ሌላ እንተርኩ እስከ መግባታችን በፊት ለምን ሽፍት ታደርጊያለሽ? አይደለም ተቀይሯል። እንደተቀየረ ቁርአናችን ላይ የእናንተ መጽሐፍ እንደተቀየረ ሺህ ጊዜ ይገልጻል። ብዙ ቦታ ይገልጻል። ሺህ ጊዜ አይደለም አንድ ጊዜ እሱ አመጣልሃለሁ። አንድ አይደለም ሺህ ጊዜ ይሄንን ለመቀየሩ አንድ ማታመጭም። የምታመጫቸውን እናውቀዋለን። እኔው ልነግርሽ እችላለሁ። እሱ የሚጠቅምሽ አይደለም። ኢንጂል ተበርዟል የሚል አንቺ አይደለም ቃል በቃል እንደው ሽታውም የለም ፍራንክሊ ስፒኪንግ። ኤኒዌይስ ቢናር ነው የሚለው ካሊድ ኦኬ አላህ ከቁርአን ጋር ተነካክቷል ብለሽ ታምኛለሽ? ኖ እኔ ልጠይቅህ የምፈልገው አንድ ጥያቄ ነበር። አሁን እንዳጋጣሚ መጽሐፍ ቅዱስ እያነበብኩ ነበር። አላህ ከቁርአን ጋር ተነካክቷል ብለሽ ታምኛለሽ ወይ? ኖ እኔ ልጠይቅህ ነው ያልኩህ። ወደ እሱ ከመግባታችን በፊት ማሳየክ ቅድም ረብሸሽ ነው የወጣሽው። አሁን ቅድሚያ ትመልሻለሽ። ቅድም እድል ስትሰጥሽ መረበሽ ነው የጀመርሽው። እንድጠይቂ እድል እኔ እኮ ቃል በቃል ነው ያልኩት። አንተ እኮ ወደዚህ ወደዛ ቃል በቃል ነው ያልኩት። ላኪን አሁን ለምሳሌ እግዚአብሔር ተመልከተኝ። እግዚአብሔር ብዙ ቦታ ቃል በቃል እኔ እግዚአብሔር ነኝ። ተረጋጊ። ቃል በቃል ለምሳሌ ቃል እኔ አምላክ ነኝ ቢል ታመልኪዋለሽ ማለት ነው። ግን ፎር ሴክ ኦፍ አርጉመንት ያንቺ አላህ ቃል በቃል እኔ አምላክ ነኝ አላህ ነኝ ብሎ ያለ ሶስተኛ ጣልቃ ገብነት የተናገረበትን አንድ ጥቅስ አንቺ እስቲ አንድ ጥቅስ ኤግዛክት ወርድ ፋላሲ ብዙ አይደለም የምፈልገው፣ አንዲት ብቻ አላህ እኔ አምላክ ነኝ አምልኩኝ ተገዙኝ ያለበትን ጅብሪል ለሙሐመድ ነግሮ ሙሐመድ ለሰሃባዎች ነግሮ ተረት ተረት አይደለም የምፈልገው፣ ቃል በቃል ለሚጽፈው አካል የተናገረበትን ጓይድ ጥቅሱን ጥቀሽ። አይዞሽ ጥቅሱን ጥቀሺ። ጥቅሱን ትጠቅሻለሽ። አላህ ቃል በቃል እኔ አምላክ ነኝ አምልኩኝ ያለበትን እህታችን ጥቅሱን መጥቀስ ትችላለሽ። ዝም ብሎ ስልክ እያንቀሳቀሽ ነው። ሚት ነሽ እያወራሽ ከሆነ እግርሽን እያየ ነው ደግሞ እግርሽ አውራ ነው ታውቂያለሽ። ይሄንን መልስልኝ በቂማ ማለት ነው። አንተ እውነት ይህንን ከመለስክልኝ ከምር እኔ አሳያለሁ። ብዙ ቦታ ቃል በቃል እንደተናገረ አንተ ራሱ ታውቃለህ። ሱረቱል ኢኽላስም ተናግሯል።
አንተ ራስህ ታውቃለህ። አንድ ጥቅስ ስጭኛ፣ አንድ ጥቅስ ስጭኝ።